አርዕስቱ የማርያም ጠላት ማን ነው ብለን አርዕስት አድርገናል። እኛን በጣም ብዙ ጊዜ ምን አልነግረናል። በጣም ብዙ ጊዜ ወንጌል ኦርቶዶክሳውያን ወገኖቻችን እኛን የወንጌላውያን አማኞችን ወይ በተለምዶ ጴንጤ ተብለን የምንባለው የማርያም ጠላቶች ናችሁ፣ የጌታችን እናት በጣም ነው የምትጠሏት፣ አምርራችሁ ነው የምትጠሏት ብለው ሲሉን ይሰማል። በሚዲያ ሰባኪዎቻችሁ ምእመናኑ ምናልባት ያንተም በግል አላቀም እና እንደዛ ተብሎ ሲባል ብዙ ጊዜ እንሰማለን። መተው ሚሉናል። እዚህም ገስት ላይ ገብተው በየቤት ውስጥም ሲያገኙ ነው የትኛውን ቦታ ላይ ሲያገኙ ነው ወንጌል ስንሰብክ የሚሆን ወይ በማህበራዊ ኑሮም ስንገናኝ እሺ የማርያም ጠላቶች እንዴት ናችሁ ምናምን ነገር ብለው ይኑላል። አንተ በዚህ ሐሳብ ተስማማለህ? የማርያም ጠላቶች እንደሆነን ታምናለኛ? የወንጌላውያን አማኞች ከሆነ ምን ስላደረግን ነው ጠላት የሆነው? የሷ መጽሐፍ ቅዱስ ስለሷ የተናገረው እኛ ማናምነው ምን ነገር ስላለ ነው ጠላት የሆነው ብሎ የሚለው እየጠየቅን ነው። ነገራን በመጀመሪያ አንተን አቋም እንደው እኛ የወንጌል አማኞች የማርያም ጠላቶች እንደሆነን ታምናለህ አንተ እንደተቀረው ማህበረሰብ? እንግዲህ እንደ ቃሉ ትንሽ ከበድ ይላል ጠላት ብሎ ለመፈረጅ። ምክንያቱም እግዚአብሔር ለሕዝብም ለአሕዛብም የሰጠው የጋራ ጸጋ አለ። ያ ማለት ምንድነው? ሀብት የማፍራት የመኖር የማደግ እንደዚህ ቢበድልም ቢከፋም ቢበጅም ውሃና እሳት ቀርቦለት የመምረጥ መብት አለው እና በዛ አንድምታ ሲታይ ማንም የተሰጠውን ነፃ ምርጫ ማራመድ ይችላል። ነገር ግን እንግዲህ የወንጌል አማኞች ላይ የሚታየው ነገር ምንድነው? ኢየሱስ ብቻ ክርስቶስ ብቻ አይነት ነገር የጻድቃንና የእመቤታችን አማላጅነት ያው ከቁብ አለመቆጠር። እንግዲህ ክርስቶስ በቃሉ እንኳን ለሐዋርያት የተናገረው ነገር አለ። እናንተን የተቀበለ እኔን ይቀበላል፣ እኔን የተቀበለ የላከኝን ይቀበላል ይላል። ስለዚህ እዚህ ላይ እንደምንረዳው ቅዱሳንም የራሳቸው ክብርና ስልጣን አላቸው። ፈራጅና ባለስልጣኑ እሱ ቢሆንም ማለት ነው። ያን ነገር ያለ መቀበል ነገር ይታያል እናንተ ጋር እሱ ነው። ስለዚህ ከዚህ የተነሳ የማርያም ጠላቶች ብለህ ትለናለህ አንተም እንደማሌላው ማህበረሰብ? ጠላት ብሎ መፈረጅ ይከብደኛል እኔ እንግዲህ ቃሉ ከበድ ስለሚለኝ ማለት ነው። ቴንክ ዩ። አይደለምና ቅድስተ ቅዱሳን የሆነች እመቤታችን ክርስቶስን በደረቷ ወስና እሱም በፈቃዱ በሷ ማህፀን ያደረው ይቅርና ጠላቶቻችሁን ውደዱ ለነሱም ጸልዩላቸው የሚል ወንጌል እመቤታችን ለእናንተ ጠላት እናንተም ለሷ ትሆናላችሁ የመፈረጅ ይከብደኛል። እንግዲህ የትርጓሜና ያረዳድ ልዩነት ካልሆነ በቀር እኔ በዚህ መልኩ ነው የምረዳው ነገሮች። ቴንክ ዩ ወንድማችን። ስለዚህ አንተ በመልካም አታያይ እግዚአብሔር የፈጠረልህን ህሊናህን ተጠቅመህ እንደ እግዚአብሔር ቃል አገናዝበህ ባለህ መረዳት የወንጌል አማኞች ሆነን መጽሐፍ ቅዱስን ይዘን የጌታችን ኢየሱስ ክርስቶስን አምላክነት አዳኝነት ጌትነትን ምንናገር ከድንግል መወለዱን ያችም ድንግል ስሟ ማርያም መሆኑን የምናምን መጽሐፍ ላይ በተጻፈው መሰረት የጌታችንን እናት የተቀበልን በክርስቶስ እህታችን በክርስቶስ እናታችን ብለን ምንጠራት ጠላቶቿ ናችሁ ብለው የሚሉ አንዳንድ አላዋቂዎች ስሜታውያን የሆኑ ሰዎች እንጂ እንደዚህ እንዳንተ አይነቱ በግራ በቀኝ አስቦ ጠላት ብሎ ለማለት ይከብደናል ብሎ የሚል እንደዚህም ደግሞ አስተዋይ አይነት ሰው አለ። ግን ሚዩት አድርገህ ጠብቀን እዚሁ ሆነ ማለት ነው። ሌሎችን ትሰማለህ። አሁን ከታች የገባው እንደምሰላለው ይሄ ትልቶን ትችላለች። እንስማ አርኛ ሞር አዎ እንዴ የምን መሸፋፈን ነው? የምን መደባበቅ ነው? እናንተማ ቀንደኛ ሆናችሁ የማርያም ጠላቶች ናችሁ ብሎ የሚለን ሰው መጥቶ ገብቶ እኛ ዝም ብለን እንጠይቃለን። በአስረጅነት የኛን ስህተት ለትውልዱ እንዲገልጠው ነው። የጌታችንን እናት ቅድስት ድንግል ማርያምን በጣም እንደ አውሬ አርጋችሁ መስሏት እናንተ የእናንተማ ምን ጉዱ ተደርቆ ናም ነገር ብሎ ግን ገብቶ በዝርዝር ይንገራን 1 2 3 4 ብለን እንጽፋለን፣ እንሰማለን፣ ሪከርድ ይደረጋል።
አሁን ጴንጤዎች የማርያም ጠላቶች ናቸው ተብሎ የሚወራው ኖሬ በመረጃ ተረጋግቶ በመረጃ አንድ ያው በዚህ ጉዳይ 2 በዚህ ጉዳይ 3 በዚህ ጉዳይ 4 በዚህ ጉዳይ ብሎ በመረጃ እንዲያሳየን ነው የምንፈልገውና አቤ ሚዩት አድርገውና ጠብቀን እዚሁ በኋላ ትቀጥላለህ ማለት ነው። እሺ አቤቱ ማረን፣ አቤቱ ማረን የገባው ሰው ህማማት ብሎ የሚል ሚዩት አድርገው ነበርና ካላወቀ ድንገት እሺ አቤት እሺ እንኳን ደህና መጣው እንደማቻን እንኳን ደህና መጣ እንኳን ቆየኸኝ። እሺ አይ ቲንክ ስለሆነ ሰላምታ መለዋወጥም ራሱ አይፈቅድላቸውም ህጉ። ምናልባት እሱ ከሆነ ልንረዳችሁም እንችላለን። ለሰላምታ መልስ ማሰጡ ከሆነ እንረዳችኋለን። በቃላችሁበት አይነት አቋያ ሰላም አትባባሉ ተብሎ ስለሚባል እንደዛ ኖ አልተከለከለም። ኦኬ አቃለው መጨባበጡን ነውና መነካካት እንጂ ድንገት ከእንደዛም አይነት የሚያስብ ሰው ካለ እንረዳዋለን። ወደ ጥያቄው እንሄድ እንችላለን ለማለት ነው። እሺ እንኳን ደህና መጣ። ከኦርቶዶክስ እምነት ነው አይደል ወንድማችን? እንኳን ቆየኸኝ ወንድም። እሺ ከኦርቶዶክስ ነው አይደል? እሺ ሰምተዋል ለወንድማችን ያቀረብኩትን ጥያቄ ከምደግመው ወደ ዋናው እንድንሄድ። የማርያም ጠላት ማን ነው የሚል ርዕስ ነው እንደሚመስለኝ። እኛ የወንጌላውያን አማኞች ነን፣ በተለምዶ ጴንጤ የምንባል የማርያም ጠላቶች ናችሁ ተብሎ በእናንተ ቤተ እምነት አገልጋዮች በህዝቡም ዘንድ አብዝቶ ይነገርብናል። እኛም ደግሞ ስቀን ነው ዝም ብለን እስከዛሬ ድረስ የምናልፈው ማለት ነው። ምክንያቱም እንዳልሆንን ስለምናውቅ አንተ እንደዛ ብለህ ትለናለህ። ማህበረሰቡ እንደሚለው የማርያም ጠላቶች እንደሆንን ታምናለህ፣ ታውቃለህ፣ መረጃ አለህ፣ ልትነግረን ትችላለህ? በዚህ እንኳን አንደኛ እንትን በቀጥታ ለመወሰን አዳጋች መሆነው ነገር even እንትን ከፕሮቴስታንት እምነት ተከታዮችም ግማሾቹ ድንግል ማርያም even አማላጅ መሆኑን እየተቀበሉ ያሉ የፕሮቴስታንት ተከታዮችም አሉ። ግማሾቹ ደግሞ አታማልደንም ግን ጌታ ኢየሱስ ክርስቶስን መድኃኒትን ወልዳ ስለሰጣችን እናከብራታለን ከኛ በላይ መሆኑን እናምናለን ይላሉ። የኔ ጥያቄ እሱ አይደለም። የኔ ጥያቄ እሱ አይደለም። እዚህ ያሉ አሁን 460 ሰው አለ። ከፈለገ አሁን እዚህ ዳኒ ማርያም ተማልዳለች ብሎ ማለት ይችላል፣ መብቱ ነው። ግን እንጠይቀዋለን። ኦኬ ጴንጤው እንደዛ ብሎ የሚል ካለ ማለት ነው። እኔ ጥያቄ እኛ የማርያም ጠላቶች እንደሆንን አንተ ታምናለህ ወይ ማህበረሰቡ እንደሚል ሲጀምር ፕሮቴስታንት ሆኖ ማርያም ተማልዳለች ብሎ የሚል እኮ ማለት እንትን አሁን እሱ ነው እንትን ዴፊኒቲቭ የሆነ ውሳኔ እንዳልወሰነ አዳጋች የሆነው እኮ እንትን የተለያየ ፐርሰፕሽን አላቸው አብዛኛው ፕሮቴስታንቶች። አሁን ግማሾቹ ቀደም እንዳልኩት በዛ ልክ ማለት ታማልደናለች ብለው እየተቀበሉ ያሉም አሉ። ግማሾቹ ደግሞ ከራሳቸው በላይ አድርገው የሚወስዱም አሉ። ግማሾቹ ደግሞ ደፋሮቹ ከኛ ጋር እኩል ወይም ከኛ እንደውም ታናሽ ናት ብለው የሚወስዱ ስላሉ ከመምህር ወዳጅህ እሱ ነው። መምህር ቡሬ ያሉ ከታች ከሳቸው ጋር ታወራለህ። በቃ ምንድነው ቀጥታ ለጠየቁ ጥያቄ መልስ አልመለስክም። ወደ እሳቸው ላስተላለፍ። እሳቸው ናቸው ወዳጅህ ይመስሉኛል። ባለፈው አዲስ ስም ሰጣቸው ሄደሃል። በደምጽ አወቅነህ ለማለት ፈልጌ ነው። እና መምህር ቡሬ ይቀጥሉ ከእሳቸው ጋር። ኤርሚ እሺ ባለፈው ስም ያወጣልኝ ሰው ይመስለኛል። ቪዲዮ ያሳየበት ማለት ነው። አዎ ያሱ ይመስለኛል። ወንድማችን እንኳን ደህና መጣ። እንኳን ቆየኸኝ ብሩኬ። ድምጽህ ሪጋኔ ራቀው ወይስ ትንሽ ራቅ ያለ? አይሰማም ድምጽ ይላል። አልሰማም። አይ እንኳን እየተሰማኝ ነው። አይ ናይስ ነው። አሁን ናይስ ነው ብሩኬ። እሺ ሰላም ብያለሁ። በመጀመሪያ ሁላችሁንም ዳንዬ፣ እህቴ ዳጊ፣ ኤርሚሻዬ፣ ሊያ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘዋችሁ ጌታ ደግሞ ሌላ እድል ስለሰጠን ይህን ቅዱስ ቃል እንድንጠራ እንድናገለግል ጌታን እባርካለሁ። እጅግ በጣም ወዳችኋለሁ። ተባረኩ። ወንድማችን አቤት
ርዕሱ የማርያም ጠላት ማን ነው የሚል ነው። እንግዲህ ወይ እናንተ ወይ እኛ ወይ ደግሞ አይ ጠላት ማንም የለም የሚል ነው ሊሆን የሚችለው መልስ ማለት ነውና መልስ ንገረን እስኪ። የማርያም ጠላት ማን ነው? ከክርስቶስ መንገድ የወጣ ሁሉ ያው የማርያም ጠላት ነው። ከክርስቶስ መንገድ የወጣ ማለት ምን ማለት ነው? አንዱን ብቸኛውን ትክክለኛውን መንገድ ያልያዘ ሁሉ የክርስቶስ ጠላት መሆኑ አይቀርም። እሱ ማለት ደግሞ የእናቱ የድንግል ማርያም ጠላት ነው። እሺ ይህን ትክክለኛ መንገድ የያዘው ማን ነው? እስኪ ከራሴ ጋር ተማከርበት። አይ ጥያቄው ነው። ትክክለኛ መንገድ ያልያዘ ሁሉ የማርያም ጠላት ነው ስላልክ ትክክለኛ መንገድ ይዟል ብለህ የምታምነው ማን ነው አንተ? ያው ትክክለኛ መንገድ ይዟል ብዬ የማምነው እየተከተልኩት ያለው የተዋህዶ እምነት ነው። ከዚህ ውጪ አንደኛ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ አንብበዋል። አንዱ መንገድ ብቸኛው አንዱ መንገድ እንዳለ ይናገራልና እኔም ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 5 ላይ እንደገና ሪቪል ሲያደርግ ማለት ሲያንጸባርቅ አንድ እምነት እያለ ይጠራል። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት እያለ የሰው ልጅ ሊድን የሚችልበት ብቸኛ መንገድ አንድ መንገድ እንደሆነ ወይም አንድ እምነት እንደሆነ ይናገራልና ያ እምነት በዚህ ሰዓት አሁን ካለው ከ40 ምናምን ሺህ በላይ እንግዲህ የሃይማኖት ተቋማት አሉና ሰምቻለሁ። ወደ ሌላ ሐሳብ ልትሄድ ስለሆነ ነው። ኤርሚያስን ጠቅሳል፣ ኤፌሶንን ጠቅሳል። እሱ ላይ መጣብሃለሁ። አንተ ያው በጨዋ ቋንቋ ምንድነው እያልከን ያለኸው? እናንተ የማርያም ጠላት ናችሁ። አንዲቷ መንገድ ኦርቶዶክስ ናት፣ ከዛ ውጭ ያለው በሙሉ የማርያም ጠላት ነው እያልከን ያለህ። አንተ ነህ ያልከው። ክርስቶስም እንደዚህ ነው የመለሰው እኮ። አንተ ነህ ያልከው ማለት ትክክል ነህ እያልከን ያለህ አይደል? አንተ ያልከው እኮ አንተ አልክ ስትል ትክክል ነህ ያልከው እያልከን ያለህ አይደል? ሄሮድስ ኢየሱስን የጠየቀው እንትን ጲላጦስ ኢየሱስ ክርስቶስን የጠየቀው ጥያቄ ትዝ ይላል። ወዳጅ ትክክለኛዋ መንገድ ኦርቶዶክስ ናት፣ ከዚህ ውጭ ያለው ደግሞ የማርያም ጠላት ነው ብለሃል አይደል? ቀጥሎ የሚመጣውን ዱላ ፈርተህ ከሆነ ንገረን፣ ካልሆነ ግን በቃ ግልጽ ጥያቄ እየጠየቁን ያለሁት። አሁን ነው እኮ አቤቱ ማረን ማለት ያለብን በላቸው። ወይ እሺ እውነተኛው መንገድ ኦርቶዶክስ ነው፣ ከዛ ውጭ ያለው በሙሉ የማርያም ጠላት ነው እያልከን ነው አይደል? ማለት ነው ማለት ነው እንደዛ ነው ለማለት ነው። እሺ ቴንክ ዩ። እኛ ወንጌል አማኞች የማርያም ጠላት ናቸው እያልከን ያለው እስኪ በዚህ ምክንያት የማርያም ጠላት ናችሁ ብለን ዘርዝረክ ማለት ነው። ይሄን ባለመቀበላችሁ የማርያም ጠላቱ ናችኋል ብለን እስኪ። ያው አሁን በዚህ ሰዓት የፕሮቴስታንት እምነት ተከታይና የኦርቶዶክስ ተዋህዶ እምነት ተከታይ ያላቸው እንትን ልዩነቶችን ማለት የሚለያዩበትን ነጥቦችን ታውቃቸዋል አይደል? በማርያም ጉዳይ ነው። በማርያም ጉዳይ በዚህ ምክንያት ጠላቱ ናችኋል ብለን ይኸው እንደዚህ ባለማረጋችሁ የማርያም ጠላት ናችሁ ብላ አሳየን እስኪ። አሁን ማርያም በእሷ ላይ ስለምትፈጽሙባት እንትን በደል የነ ጠላቶች ናቸው ብላ እንትን አደመደመ። ራስ ወዳድ አይደለችም በቃ ማለት ሆል አሁን ከክርስቶስ ጋር በተገናኘ ከአባቶች ጋር በተገናኘ ማርያም ሳትሆን አንተ ጠላቶች እየሰማኸኝ ነው ብለናል እኮ። ማርያም ሳትሆን አንተ የማርያም ጠላቶች ናችሁ ስላልከን ይኸው በዚህ ምክንያት ጠላት ናችሁ ብለ እንድናውቀው እኮ ነው። ጠላት የሆንበትን ነገር እንድናውቀው ከዛ እውነት ከሆነ እንደ መጽሐፍ ቅዱስ ደግሞ እንድንመለስ ነው እየጠየቁ ያሉት። በዚህ ምክንያት ጠላት ናችሁ ብላ አሳየን እስኪ። እሺ አንደኛ ድንግል ማርያም ጌታ የመድኃኒቴ ብላ እየጠራች ደግሞ በአንድ በኩል ልጅ ብላ እየጠራች ያሳደገችው ልጅ ያው ከመለኮት ጋር የተዋሃደውን ፈራጅ የሆነውን አምላክነቱ የገነነው ነብዩ ኢሳይያስን በትንቢተ ኢሳይያስ ምዕራፍ 6 ላይ እንግዲህ ስልጣኑ በጫንቃው ላይ እንደሆነ መለኮቱ እንትን መሆኑን ማለት አምላክነቱን ክዳችሁ
አማላጅ፣ ለማኝ፣ ነብይ ስትሉ ድንግል ማርያም ቅር የሚላት ይመስለኛል። ስለዚህ በዚህ በኩል ጠላቶቿ ትሆናላችሁ። ሁለተኛ እስኪ ድንግል ማርያም አመሰግናሽ በላቸው ሄድ ነብይ ስለምትሉት ኢየሱስን እሺ ሶሪ አንዴ ኢየሱስን ነብይ ስለምትሉት ቀጥሎ አማላጅ ስለምትሉት እናቱ ማርያም ይከፋታል ነው አይደል? አያቱስ አይከፋትም? አያቱ ሐናስ አይከፋትም? አያቱ ሐናስ አይከፋትም? እሺ እንደዚህ በማለታችን እናቱ ከፋት። እሺ ማርያም አያቱስ እንጀራ አባቱስ ያሳደገው አባቱ ሳይከፋው? አሁን እዛ ሰማይ ቤት እኮ አስባችሁታል? ተሰብስበው ማርያም እናቱ ከዛ አያቱ ከዛ ደግሞ ቅድመ አያቱ ምናልባት ያልነገሩ ማማዝናሽ ሊሆን ይችላል ስማቸው ያው አልነገሩንም እንጂ ኦርቶዶክስ ተሰብስበው እንዴት እነዚህ ጴንጤዎች ኢየሱስን አማላጅ ይሉታልና ብለው ተሰብስበው ሲያወሩ ማለት ነው። ወይኔ በላቸው። እሺ ተመልሰና ከቻልክ ተመልሰና ተመልሰና ኤርሚ ግን ምን አድርጌክ ነው? ምን ተፈጠረ ወንድምነት? ኢየሱስን አማላጅ ስለምትሉት እናቱ ይከፋታል አለ። በዚህ ምክንያት ነው መጠሏት አለንና አያቱ ሐናስ አይከፋትም ወይ ያልኩኝ እኔ ደግሞ አይ ቲንክ ነገራቸው እንደሆነ ለመምህሩ ማርያም ከፋኛል ብላለች አሉ። እንዴት አወቁ እንደሚከፋት? እናት ናት። አምላክን እንዴት አማላጅ ልጇን እንዴት አማላጅ ትላላችሁ? እናትየው ተከፋች። እኔ በጣም ነው ያሳዝነው። በእውነቱ ንስሐ ልንገባ ይገባል፣ ልንወርቅ ይገባል በሷ ፊት ስራ አስከፋናት አይደል? ይከፋታል አለ በእውነት። ይሄንን የሱ ንግግር ያልሰሙ ጆሮዎቼ ብፁዓን ናቸው። ዞር ብዬ ነበር። አየህ አቅሜን ስለሚያውቅ መድኃኒዓለም ዞር አድርገኝ ይሄን እንዳልሰማ ማለት ነው። እና ትተወጣ በቃ ይሄን ብሎ ጨርሶ ወጣ። አለቀ። እንትኑ ፕሮግራሙ ተቋጨ። አይን ነገር ነው ሄደ በቃ። ታዲያ አንተኛ በቃ ዋናው ጉዳይ ዛሬ ወጣ ማለት ነው። ማርያም ነች ለካ የሚከፋት። እኔ ኦርቶዶክሶቹ የሚከፋቸው መስሎኝ ነበር። ብሎ የቤተክርስቲያን እኮ አገልጋይ ነው። አይተዋል ብሩኬ? ደቡብ ክልል ውስጥ የሆነ እሱ ባለበት አካባቢ የኦርቶዶክስ ቤተክርስቲያን አገልጋይ ነው። አገልጋይ ነው። አዎ ስብከተ ወንጌል ሁሉ ይሰብካል። አሎ እሺ ዳኒማ አይ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እሺ እንኳን ደህና ቆያች። ሰምተዋል አይደል? እንጠይቀው ጥያቄ በኋላ ያለውን ድምጽ ቀንስ። ሁለት ነገር አለ ከቤታችሁ። ያው ቀንሻለሁ። አይ በቃ እዛ ያለውን ቴሌቪዥን ላይ ያለውን ስማ። አይ ቀንሻለሁ። በቃ እታች እዛው ቴሌቪዥን ላይ ስማ። አይ ቲንክ ቀንሹ ትላታለህ፣ እሷም አልቀነሰችውም። ቀንሻለሁ ትላለህ፣ ድምጽ ይሰማል። ኦኬ ሌሎች ካላችሁ መግባት ትችላላችሁ። እህቶቼ ሰላም ብያለሁ። ሊያይና እብራሂት ብሩክዬ በጣም ነው የሚገርመው። እና በቃ ራሱ ነው የወረደው ወይስ አወረዳችሁት? ብሩኬ
ሄድክ እንዴ ብሩክም ተስፋ ቆርጠህ ሄድክ እንዴ? ኤርሚያ ያለሁኝ ራሱ ነው የወረደው። አንደኛው ኢየሱስን ነብይ ትሉታላችሁ፣ ይሄ በጣም ያሳዝናታል አለ። ሁለተኛው ደግሞ አማላጅ ትሉታላችሁ አለ። እና በጣም እነዚህ ሁለት ነገሮች ማርያምን ወደ ሐዘን ይወስዳታል አለ። አረ አንዴ ና መምህር ነገር መሰለኝ፣ ዲያቆን ወይ መምህር ነገር መሰለኝ። ና እስኪ አንዴ ከኔ ጋር እናውጋ። አይ ብሩኬም እኮ ቀስ ብለህ ነው በቃ እንትን መድኃኒቱን ስትሰጥ አይ ቲንክ ዶዙን ታበዛዋለህ መሰለኝ። እሺ ና እንደው ካለህ ና ተመለሰህ እንሰማለን። ካልሆነ ሌሎቻችሁ ገስት ላይ ያላችሁ ሰዎች ውረዱ። ገስት ላይ የምትልኩ ሰዎች ውረዱ ፕሊዝ። ኦኬ እሺ እሺ ተባረኩ ወገኖች። ኮፒ ሊንክ እና ሼር አድርጉት ወደ ሰው እንዲደርስ። ሼር ሲደረግ ወደ ሰው ይደርሳል። ጌታ ዘመናችሁን ይባርክ። እንዴ ኑና እኮ ንገሩን ያልነው የማርያም ጠላት መሆናችንን ኑና ንገሩን ያልነው። የማርያም ጠላት መሆናችንን ናችሁ ብላችሁ ስለምትሉ በተለይ ኦርቶዶክሳውያን የሆናችሁ ናችሁ። እናንተ ቁጥር አንድ ቀንደኛ የማርያም ጠላቶች ናችሁ። እንዴት እንደምትጠሏት የጌታችንን እናት እያላችሁ ትሉናላችሁ። በጣም ብዙ ጊዜ እንደዚህ ሲባል እንሰማለን። ኑ ንገሩን እንስማና ተሳስተን ከሆነ በእውነት ንስሐ እንገባለን እና እናስተካክላለን። ተሳስተን ከሆነ ማለት ነው። ስትነግሩ ነው ስህተታችንን የምናውቀው። እሺ ኢትዮጵያን ኤርላይንስ የሚባል ልካ ነበር፣ አስገባው ወረድክ። ኦኬ ብሩክዬ በቃ ቀጥሉ። ኮፒ ሊንክና ሼር ቢደረግ ሞር ሰው ይመጣል። ወገኖች እስኪ የቻላችሁት ምን ያህል ተደርጓል? ኮፒ ሊንክ ይታያችኋል? ስንት ቁጥር እንደተደረገ እኔ አይታየኝም። ስንት ሼር ተደርጓል ወገኖች? 15000 አካባቢ ነው ኤርሚ። 15000 በጣም ጥሩ ሄዷል። 20000 እናስገባው። ከዛ ደግሞ ታቡን በደንብ እናርገው። ሼሩን 25000 እናርገውና 20000 እናርገውና 15000 ከሆነ 5000 ጨምረንበት 20000 እናርገውና ሌላውን ታፕ ብቻ ብናረግ የዳንዬና ቫይራል እየወጣ ይመጣል ማለት ነው። ተባረኩ። ካሉ ይምጡ። ወንድምነት ብሩኬ የቀጥል የምትለው ካለ ማለት ነው። ቴንክ ዩ። እሺ አሁን የዛሬው ርዕሳችን ለብዙ ኦርቶዶክሳውያን የሳትንበትን እንዲያሳዩን እድል የሚከፍት ርዕስ ነው። ልትጠቀሙበት ይገባል ማለት ነው በዚህ አጋጣሚ። ምክንያቱም ብዙ ጊዜ መናፍቅ የሚል ስም ሰጡንና የማርያም ጠላቶች እንደውም ብዙዎቹ ከኦርቶዶክስ እንዳይወጡ እንቅፋት የሆነው ከማርያም ጋር ባለው ቁርኝት ነው እና እኛ የማርያም ጠላት ተደርገን ተስለናል በእነሱ እና እነሱ ደግሞ በጣም ለማርያም የተለየ ፍቅር እንዳላቸው አድርገው ስለዋል። ግን የትኛዋ ማርያም የጌታን እናት ወይስ ኦርቶዶክሳውያን በመጽሐፍቶቻቸው ላይ ያዘጋጇት ሌላኛዋ ማርያም? ያቺኛዋ ማርያም ከሆነ እውነት እንጠላታለን፣ የምር እንጠላታለን። ምክንያቱም መጽሐፍ ቅዱስ የማያውቃት ማርያም በሚል ስም ብቻ የተመሳሰለች ስለሆነች ማለት ነው። የጌታ እናትን ከሆነ ግን እጅግ በጣም የምንወዳት በጌታ እህታችን የሆነች በክርስቶስ ደም የጸደቀች አብራን ደግሞ በሚመጡት ዘመናት ደግሞ ከኛ ጋር ጌታ ኢየሱስ ክርስቶስን የምታመልክ ሴት ናት። አሁን ከነ ቅዱስ ጳውሎስ ከነ ጴጥሮስ ጋር በሰማይ ልክ እነ ጳውሎስና እነ ጴጥሮስ እንደጸደቁት በክርስቶስ ደም ጸድቃ በስራዋ ሳይሆን ማለት ነው። በስራዋ ልጸድቅ አትችልም። ጌታን ስለወለደችም ልጸድቅ አትችልም። ጌታን ወልዳ ልጸድቅ አትችልም። የኢየሱስ እናት በመሆኗ ልጸድቅ አትችልም። በክርስቶስ ኢየሱስ ደም ጸድቃ ለምን የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ እንደሚናገረው በጸሎት አብራት ተጋ የነበረች እህት ናት። በጌታ እህታችን ናት ማርያም። አብረን እናመልካለን ከሷ ጋር ማለት ነውና
እችኛዋን ማርያም ከሆነ ለምንድን ነው የምንጠላው? እጅግ በጣም የምናከብራት በጣም የምንወዳት ናት። እንወዳታለን ማለት ግን ወደ እሷ እንጸልያለን ማለት አይደለም። እንወዳታለን ማለት ግን በስዕሏ ፊት እንሰግዳለን ማለት አይደለም። እንወዳታለን ማለት ግን ነፍሴን በሰማይ አደራ እያልን እሷን እንጠራለን ማለት አይደለም። ምክንያቱስ እነዚህ ልምምዶች በሙሉ ክርስቲያን የሚያረጋቸው ስላልሆነ አንድ ሰው ሲድን አንድ ሰው የክርስቶስ አካል ሲሆን ዳግም በክርስቶስ ሲፈጠር ከእንደዚህ አይነት ልምምዶች ይርቃል። ምክንያቱስ ክርስቲያን ስለሚሆን ማለት ነው። ክርስቲያን ስለሚሆን እንደዚህ አይነት ህይወት ውስጥ ያሉ ሰዎች በሙሉ ክርስቲያኖች አይደሉም። ክርስቲያኖች አይደሉም በጭራሽ። እኛ ክርስቲያኖች ስለሆንን ማርያም ማትፈልገውን እሷ ማትቀበለውን እሷ ያላረገችውን ነገር እኛም አናረግም። ማርያም በስዕል ፊት ስትሰግድ አላየንም። እሷ ያላረገችውን ለምንድን ነው እኔ ለሷ ማረግ? ማርያም ለፍጡር ስትዘምር አላየሁም። ቅዱስ ጳውሎስ ለፍጡር ሲዘምር አላየሁም። ለምንድን ነው ታዲያ እኛ ጳውሎስ ማርያም እያልን ምን ዘምረው? ይሄ ከሆነ ስተታችን ይሄን በማለታችን ልክ አይደለም በማለታችንና ባለመቀበላችን ከሆነ መናፍቅ ያላችሁን አዎ ግጥም ያል መናፍቅ ነን። ምንም ልንረዳችሁ አንችልም። ምክንያቱስ አንድም የመጽሐፍ ቅዱስ ክፍል ጠቅሳችሁ ይሄው እዚህ ጋር ስታችኋል ልትሉን አትችሉም በጭራሽ። እሱ ማድረግ ከቻላችሁ ግን ይሄው ቤታችን ክፍት ነው። ለማዳመጥ እናንተን ጥቅሶቹን ለማየትና ለመማር ዝግጁዎች ነን። እናንተ ደግሞ የምታሳዩት ጥቅስ ከሌላችሁና ትክክል ያልሆነ ልምምድ ውስጥ ከሆናችሁ እንደ እግዚአብሔር ቃል ታርማችሁ ጌታን ዛሬ ተቀብላችሁ ትሄዳላችሁ ማለት ነው። የሚያሸንፈው እኛ ወይ እናንተ ሳትሆኑ የእግዚአብሔር ቃል ይሆናል ማለት ነው። እና በዚህ መንፈስ ግቡና የሳትንበት ካለ ትክክል ያልሆነበት ካለ አሳዩ። ለመማር ዝግጁዎች ነን። እናንተም ለልምምዳችሁ ማስረጃ ከሌላችሁ የአባቶቼ የእናቶቼ የወረስኩት ምናምን የሚለውን ትተውና ወደ ጌታ ትመጣለህ ማለት ነው። ምክንያቱስ እንድንወርስ አይደለም የተጠራ ነው፣ ጌታን እንድንከተል ነው። ቤተሰቦቻችሁ የሚያወርሷችሁ ሀብት ካለ እሱን ያወርሷችሁ። የምትወርሰው የአባቴ የእናቴ ብለህ የምትወርሰው ሃይማኖት የለም በጭራሽ። እምነታችን ክርስቶስ ነው። ግቡ ኦርቶዶክሳውያን፣ እድሉ ለእናንተ ነው። ግቡና ባነሳነው ርዕስ ላይ መወያየት እንችላለን። ካልሆነ ደግሞ በእናንተ መጽሐፍቶች ላይ ያለችዋን ማርያም እናሳያለን ማለት ነው። ጠላት ማን እንደሆነ ማርያምን ማን እንደሚጠላ መጽሐፍቶቻችሁን እየከፈትን እናሳያለን። ለምሳሌ ማርያም ተብሎ በጌታ እናት ስም የተጻፈ ቅናተኛ ሴት አለች። ቅናተኛ ምን አይነት ሴት መሰላችሁ? ታምረ ማርያም ታምር 92 በጣም ነው የሚያስገርመኝ። ወንድ ልጅ አታግቡ ምትል ማለት ነው። አታግቡ ትላለች። እኔ ባንተ ቀናለው ትለዋለች። ባል እንዳታገባ ትለዋለች። እንደኔ በድንግልና ኑር ትለዋለች። ማናት እንደዚህ የምትለው? ማርያም ተብላ የተሳለች ስዕል ማለት ናት። እንቀጥል። የስዕሏን ጡት የምታጠባ ማርያም አለች። አንድ ደግሞ ያው በሷ ፍቅር ያበደ ሰው አለ። በ14ኛው እና በ13ኛው መቶ ክፍለ ዘመን የነበረ ሰው ሁሌ በስዕሏ ፊት እየቆመ ይጠባ ነበር እና ስዕሉ አሁን ለእግዚአብሔር ምን ይሳናው ይሉናል ኦርቶዶክስ ኮሜንት ላይ። ከስዕሉ ወተት እየወጣ ይረካ ነበር ይላል መጽሐፉ። ጊዮርጊስ አባ ጊዮርጊስ ዘጋስጭ ሰው በጦር ወቅታ ገላለች። የኦርቶዶክሷ ማርያም ሰውን በጦር ወቅታ ገላለች። እቺ ኦርቶዶክሷ ማርያም ናት። ታምረ ማርያም ላይ ያለችዋ ማርያም ናት። ሰው ወደ ውሻ ቀይራለች። ይሄ ሁሉ የጌታን እናት የሚወክል እርሷ ያረገችው አይደለም በጭራሽ አይደለም። ኦርቶዶክሳውያን ማለትም ለሆዳቸው እየፈጠሯት ሰዎች እንዲፈሯት በሷ ቀን ስራ እንዳይሰሩ ሆም ብለው ያዘጋጁት ድርሰት ነው። እነዚህን መጽሐፍቶቻቸውን እየከፈትን እናሳያለን ማለት ነው። እኛም ደግሞ እንደዚሁ ይሳትንበት ካለ መጽሐፍ ቅዱስ ገልጣችሁ አሳዩ። ተባረኩ።
ሼሩ 20,000 ሊገባ ነው። ኦልሞስት 800 ምናምን ነው የሚቀረው 20,000 እናደርሰው። ታቡም ወደ 200,000 ይደርሰናል። ኦርቶዶክሳውያን ግቡ። ዳጊና ሊያ የምትሉት ነገር ካለ እድል ስጣችሁ ለእናንተ። ዳንዬ ካለ ድምፅ አሰማ እንዳትተኛ። ዛሬ መተኛት የለም። እሺ የገባው ወንድም ብሩኬ ወይ ዳኒ አለው ዛሬማ እንዴት ተኛ እንደዚህ አይነት ርዕስ ይዘን ትላለህ። መተኛት የለም። አዎ ይብዛላችሁ። እሺ የገባው ወንድም ሰላም እንዴት ነህ? የገባ ሰው አለ? አይገባ ሰው አለ? ይሰማል ወዳጄ? ኦኬ የሰማህን አይደለም? አማኑኤል ነው የሚለው እሱ ነው። አዎ አማን ስታንኩሻኩሽ እየሰማን ነው። አይ ቲንክ የወንጌል አማኝ ነው እሱ ይሰማል። እሺ እታቸው ነው ይስማና። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ሌላ ሰው ካለ እንቀበልና ኑ ግቡ አሳዩን የማርያም ጠላት ማን ነው እያለን ያለ ነው። ቢያንስ ማስረጃ ባይኖራችሁ ቀለል አድርጋችሁ ጥያቄ እኛ በተለይ ማርያምን እየጠላንባቸውን ሐሳቦች ብታሳዩን ትችላላችሁ። እኔ ኦርቶዶክሳዊ ነኝ፣ በዚህ ጉዳይ ላይ ማርያምን ጠላቶች እንደሆናችሁ ላሳይ እችላለሁ የሚል ኦርቶዶክሳዊ ካለ እንቀበላለን። አንድ ቁጥር ጻፉልን እናስገባችኋለን ማለት ነው። ምክንያቱም የተለመደ ነው እናንተ ቤተ እምነት ውስጥ የማርያም ጠላት ብላችሁ ኮንሲደር ያደረጋችሁበት ደግሞም በስብከታችሁም በድርጊታችሁም የምታሳዩበት ብዙ ለወንጌል አማኞች የማርያም ጠላትነትን መገለጫዎች አሏችሁና ስለዚህ በዚህ ጉዳይ ላይ እኔ ማስረጃ እንኳን የለኝም፣ ግን በዚህ ጉዳይ ላይ እንደዚህ የማርያም ጠላቶች እንደሆናችሁ ላሳያችሁ እችላለሁ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ወይ ደግሞ ሪኩዌስት ይላክልን እናስገባዋለን ማለት ነው። አንድ ኦርቶዶክሳዊ ገብቷል። እሺ ሱሬ የድሮ ዲያቆን ሶሪ ዳኒ ሳላውቅ ነው መሰለኝ የገባሁት፣ ግን ያው ሱሬያችን እኔ ደግሞ ተጋበ ሆነ ተላማችሁ ሃይማኖት ቀይሬ መሰለኝ አንዴ እኔም ለምን አንድ ብቻ ዳኝ ይኖረኛል ብዬ ያው ብዙ አማራጮች እያሉ ምን ከአንድ ጋር አላፋኝ ብዬ የሄድኩ መስሎ ገወለ ይቅርታ ሶሪ በድንገት ነው የገባሁት። ሰላም ናችሁ? እሺ ሱሬዋ ስላየው ደስ ብሎኛል። ተባረክ ጸጋ ይብዛል። አትደርብ፣ አንዱ በቂ ነው ሌላ ሳጨምር ማለት ነውና እሺ እነሱ ደርበውም ጨምረውም አልበቃ ብሏቸዋልና እኛ ግን አንዱን ይዘን ሌላ ሳንደርብበት ብቻውን በቂ ነው። ክብር ለጌታ ይሁን። እሺ ተባረኩ፣ ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ እቀበላለሁ። በተለይ የማርያም ጠላትነትን ማሳየት እችላለሁ የሚል ኦርቶዶክሳዊ አይደለ? በቃ በጣም እናንተ እኮ የተሰበከ ትምህርት አለ የተነገረ ወንጌል እንዳይሰማ እንቅፋት የሆኑ የሰውን አይምሮ የበረዙ ሐሳቦች አሉ አይደል? ወንጌል ስናወራ ሁሌ ሰው ቀድሞ የሚያስበው አጌንስት ማርያም እንደሆነን አጌንስት ቅዱሳን እንደሆነን የሚያስብ በጣም ብዙ ትውልድ አለና እንደዚህ አይነት ትውልድ ነው አሁን በማስረጃ ቢያንስ ገብቶ ማውራት የሚችል ሰው ካለ መቀበል እንፈልጋለንና ካላችሁ ምልክት ስጡን። እሺ ወዳጄ ሚላ ሰላም ነው? ሁሉ አማን? ሚላ አረተው በማማተም አታውሩ ተብላችኋል እንዴ ጋይስ? ገብታችሁ አታውሩ ምናምን ተብላችኋል። ብሮከር እሺ
እሺ ኢያሱ ወይ ሰላም ነው እንዴት ነው? በጣም በተደጋጋሚ ገብታል ወንድምነት ለምነዋል እና አይ ሆፕ ከኦርቶዶክስ እንደሆን ካስባለሁ እንደዚህ መቼስ በትጋት ለመግባት የሞከርከውና አዎ እንዴ ቀደምኮ እርሚ ፔጂ እንደዚህ አይደለም ወንጌላማዮች ላይ እኔ እንግዲህ ፔጂ አይ ቲንክ ስለ ክራይስት ምትምል ነገር ነውና ያ ደግሞ ለሃይማኖት ተሰጣ አይደለም ነውና ግን ኦርቶዶክስ ነህ ኦልራይት በጣም ደስ ይላል እሺ ብሩኬ አንድ ሰው ተገኝቷል ወንድሞች ለስለስ አርጋችሁ ያዟቸው አበርክቱልን ጋይስ አበርክቱልን ብሩኬ ወንድምነት አለ ኔትወርክ ይሰማል ያ ተሰማል ኢያሱ እንኳን ደህና መጣ አይሰማ ተሰማለ ብራዘር እሺ እንኳን ደህና መጣ ኢያሱ እንኳን ደህና ቆየለኝ ብሩኬ እሺ ርዕሳችን የማርያም ጠላት ማን ነው የሚል ነውና እንኳን ደህና ቆየ አይሰማ ተሰማለሁ እንደምትሰማለህ ወይ ዘገያል ማለት ነው ድምጽ ያንተ ጋር እሺ የማርያም ጠላት ማን ነው የሚል ነው ርዕሳችን ኦኬ አንተ ልጠይቀኝ ነው ወይስ ኦኬ እንግዲህ ጋይቻለሁ እዛ ተጽፎ እንትኑ ላይ አይቻለሁ ውስጥ ግን ነው ከታች አይቻለሁና እኔ በሷ ጉዳይ አንድ ጥያቄ ልጠይቅ ፈልጌ ነው የገባሁት እኮ ንገረንና ጠይቀናለህ ከዛ ይሰማል ንገረንና ጠይቀናለህ አዎ ተሰማልክ በደንብ ሄሎ አይሰማ ኢያሱ እስኪ ቼክ እናርገው አንዴ አንድ በል እስኪ ያ ኔትወርኩ ጥሩ አይደለም በጣም ይዘገያል እሱ ኢያሱ ብሩክ ይሰማል ድምጼ ኢያሱ ያንተ እኮ ይሰማል እኔ አይሰማም እስኪ አንድ በል ከሚዘገይ ከሆነ ድምጻችን ቼክ እናርገው እሺ አንድ ጥሩ ነው ማለት ነው ቶሎ ነው የመለስክልኝ ጥሩ ነው እሺ አሁን በደንብ ስማኝ የማርያም ጠላት ማን ነው ይሄ ርዕሳችን እሺ ትንሽ ዘገየብኝ ምን አልከኝ የማርያም ጠላት ማን ነው እኔ ማን ነው እንደዚህ ነው ሳይል እኔ በዛ ጉዳይ አንድ ጠይቅ ፈልጌ ነውና አይ ቲንክ ሶላ ስክሪፕቸራ ስለምትቀበሉ መጽሐፍ ቅዱስ ብቻ ብላችሁ ስለምታምኑ ከዛ ክፍል ላይ እንድታብራራልኝ ከዛ በኋላ መጨረሻ ላይ ራስ ተደመደማለህ ማን ነው ጠላት ምለው ከዛ ራስ ተወስንልኛል ማለት ነው እሺ እንደዛ እናንተ ናችሁ እዚህ ጋር ነው ብዬ ዮሐንስ ራዕይ ምዕራፍ 12 ላይ ያለው ሐሳብ አውዱም ጠብቀ ወደ ኋላም ወደፊትም ሄደ እሱን ክፍል ስለማን እንደሚያወራ አውርተ ከዛ በኋላ ማን ብለ እንደምትቀበል አንተ ከዛ በኋላ ማን ነው ጠላት ምለውን ታብራራለህ ራስህ ተወስኗል ማለት ነው ምክንያቱም እኔ ነግሬ ከሚጀመረ ራስ አብራራውና እንደዛ ይሻላል ቢያስባል ኦኬ ያ ማለት ራዕይ መጽሐፍ ምዕራፍ 12ን አብራርቼልህ ከዛ በአብራራውት መሰረት ጠላት ማን እንደሆነ ልትነግረን ማለት ነው ማን ነው እዛ ክፍል ላይ እየተነገረ ያለው ማን ነው ስለማን ነው እየተነገረ ያለው ለማን ይመስላል ወንጌላማዮች የምትቀበሉት ያን ክፍል ቤተክርስቲያን ነች ያቺ ሴት ብላችሁ ታምናላችሁ ሌላም ብላችሁ ታምናላችሁ ኦኬ ግን ያን ከክፍሉ አንፃር ምክንያቱም ሱራ ስክሪፕቸራ ብላችሁ ስለምታምኑ ከክፍሉ አንፃር ያን ክፍል እንታብራራለን እኮ ስማኝ እኮ ሰምቻለሁ በመጀመሪያ ደረጃ እኔ አንተ እንዳልከው ብሎ የሚያምኑ እንዳሉ አውቃለሁ እኔ ቤተክርስቲያን ናት ብዬ አላምንም እኔ አላምንም እንደዛ እኔ ያለውበትም ህብረት ቤተክርስቲያን ነው ብሎ ያን ክፍል አያምንም ስለ እስራኤል የሚያወራ ነው ያ ክፍል እንጂ ስለ ቤተክርስቲያን የሚያወራ አይደለም ለዛም ደግሞ በጣም ብዙ ማስረጃ ማቅረብ ይችላል ያ ክፍል ስለ ቤተክርስቲያን የሚያወራ ሳይሆን ስለ እስራኤል ነው እኔም ቤተክርስቲያን አንዴ ቆይ ስማ ወዳጅ ቆይ ስማ የመለስኩልህ አይደል ስለ ቤተክርስቲያን አያወራም ካልኩኝ ደግሞ እኔ በጣም አዳምጣለሁ ምንም ችግር የለውም እሺ
ስለ ቤተክርስቲያን አያወራም ካልኩኝ ደግሞ ቀጥዬ ምንድነው ሰው ሰራሽ የሆነውን ትምህርትም የማርያምን ትምህርት ደግሞ የሚደግፍም ደግሞ አይደለም ስለ ማርያም የሚያወራ ክፍል አይደለም ያ ክፍል ስለ ቤተክርስቲያን የሚያወራ ክፍል አይደለም ላሳይክ ወደ ዋናው ሐሳብ እንድንመለስ ሁለት ጥቅስ ብቻ ጠቅሼ ሁለቱንም ትምህርት አፍርሼ ላሳይክ ሁለት ጥቅስ ብቻ ከዛው ክፍል ማለት ነው ቤተክርስቲያን ብሎ ለሚያምኑትም የሚያስኬድ እንዳልሆነ ማርያም ብሎ ለሚያምኑትም የሚያስኬድ እንዳልሆነ ሁለት ጥቅስ ጠቅሼ ላሳይክና ምናልባት አንተ የምትለን ነገር ካለ ጠላት ብለ የምታምነውን ተነግረናል ይሄው ራዕይ መጽሐፍ ምዕራፍ 12 ቁጥር 2 አሁን ይሄ ቤተክርስቲያን ነው ራዕይ መጽሐፍ ምዕራፍ 12 ብሎ ለሚያምኑት ነው ምን ብሎ ለሚያምኑት ቤተክርስቲያን ብሎ ለሚያምኑት እንዳልሆነ ላሳይክ እርሷም ጸንሳ ነበር ሚውት አድርገው ስለሚያስተጋባ ሚውት አድርገውና ሰማይ ይሄው ቁጥር 2 ላይ እርሷም ጸንሳ ነበር እዚህ ክፍል ላይ ያለችው በሴት አንቀጽ የተነገረችው ቤተክርስቲያን ከሆነች ቤተክርስቲያን ጸንሳ ነበር ኦኬ ማናት የጸነሰችው ቤተክርስቲያን ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል ማናት ምጥ የተያዘችው ቤተክርስቲያን ማን ነው እዚህ ክፍል ላይ የተወለደው ኢየሱስ ቤተክርስቲያን ኢየሱስን ልትወልድ አትችልም በቃሉ ነው ቤተክርስቲያን የተወለደችው እንጂ ቤተክርስቲያን ኢየሱስን አልወለደችው ቤተክርስቲያን ለሚሉ ሰዎች በጣም አደገኛ ራስ ምታት የሆነ ቁጥር ነው ቁጥር 2 ለምን እርሷም ጸንሳ ነበር ይላል አይደል ቤተክርስቲያን ካሉ ቤተክርስቲያን ጸንሳ ነበር ከዛስ ምጥም ተይዛ ልትወልድ ጮኸች ተጨንቃ ጮኸች ይላል ማንን የወለደችው ቤተክርስቲያን ማንን ኢየሱስን ነውር ነው በጣም ነውር ነው ቤተክርስቲያን ኢየሱስን አልወለደችው ቤተክርስቲያን ግን በምን ተወልዳለች ያዕቆብ መጽሐፍ ምዕራፍ 1 ቁጥር 18 ቤተክርስቲያን በምን ተወለደች በዚህ ተወለደች ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል ቤተክርስቲያን ናት የተወለደችው እንጂ ቤተክርስቲያን ኢየሱስን አልወለደችው ቤተክርስቲያን ለሚሉት ሰዎች ራስ ምታት የሆነ ጥቅስ ነው ማርያም ለሚሉ ደግሞ ሰዎች ደግሞ ላሳያችሁ ማርያም ብለው ይሄን ክፍል ለሚፈቱ ሰዎች አንድ ጥቅስ አይደል ያሳዩት ቀጥያ አንድ ጥቅስ ላሳያችሁ እዚሁ ክፍል ላይ ቁጥር 5 አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ይላል ኦኬ አሁን እቺ ማርያም ናት ብለው ያምናሉ አይደል እሺ እንመልከት አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ ይላል ልጇ ወዴት ሄደ ወደ እግዚአብሔር ወደ ዙፋኑ ተነጠቀ ቀጥሎስ ሴቲቱም 1260 ቀን 3 ዓመት ተኩል ማለት ነው ይሄ በነገራችን ላይ ስለ ምጣር መጀመሪያና ስለ ያዕቆብ መከራ ነው የሚያወራው ራዕይ መጽሐፍ በተለይ ከአብያተ ክርስቲያናቱ በኋላ ያለውን ክፍል በጣም በጥንቃቄ ካላነበብ ነው ሌላ ትርጓሜ እንሰጣለን ስለ 7ቱ ዓመት ወይ ደግሞ ስለ 7ው ሱባኤ የሚያወራ ነው የዳንኤል መጽሐፍ 7ኛው ሱባኤ ማለት ነው ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶለት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል ማርያም ወደ ግብጽ ሸሸች ነው የሚሉን አይደል ሲተረጉሙልን ማርያም ወደ ግብጽ ሸሸች ልጇን ይዛ ነው እንጂ ሸሸችው ልጇ ወደ ሰማይ ተነጥቆ ብቻዋን አይደለም የሸሸችው አይደል ሆሴ መጽሐፍ ምዕራፍ 11 ቁጥር 1 ይሄን ይነግረናል ወንጌላዊው ማቴዎስም ይሄን ይነግረናል ከሆሴ ኮት አድርጎ ማለት ነው ልጇን ይዛ ነው የተሰደደችው እንጂ ልጇ ወደ ሰማይ ተነጥቆ ማርያም ብቻዋን ወደ ግብጽ አልሄደችም ለማርያምም የሚጠቀስ አይደለም ነውር ነው በጣም በተለይ ለማርያም የሚጠቀስ አይደለም በጣም ነውር ነውና ይሄ ክፍል ስለ እስራኤል የሚያወራ ነው ኢያሱ ተሳስተሃል ካልከኝ ግን ልክ አይደለም ብለህ የምትናገር ከሆነ ማይኮን ከፍተህ ከቁጥር 1 ጀምሮ ሁለታችን እንፈተዋለን አሁን መናገር ይችላል ያስዋለክ ከማቴዎስ ስለ ማቴዎስ ያወራ ማቴዎስ ወንጌልን አይ ቲንክ ያነሳ ነው ኔትወርክ እንትን አለብኝ አልሰማውም ከዛ በኋላ እሺ ምን አልኩ መሰለ ቁጥር 5 እና ቁጥር 6 ላይ ማርያም ወደ ግብጽ ስትሰደድ ልጇን ይዛ ሄደች እንጂ ልጇ ወደ ሰማይ ተነጥቆ ብቻዋን አይደለም ሄደችው ሲጀምር እንዳይገደል ነው ሕፃኑ ይዛው ሄደችው አይደል ልጁ ወደ ሰማይ ተነጥቆ እሷ ብቻዋን ልትሰደድ አችልም እሷን እንኳን አልፈለጓትም ልጇን እንጂ እሺ
እኮ እኔ እናንተ አሁን እየተግባባን እንድንሄድ ያወራው ነገር እንትን ያለ እኔ በጣም አደማመጣለሁ፣ ችግር የለውም በደንብ አዳምጣለሁ፣ ሰፊ ጊዜ ሰጥቼ አዳምጣለሁ። ግን አሁን ያወራትን ማርያም ልጁን ይዛ ነው ወደ ግብጽ የተሰደደችው አይደል ያልከው? እውነት ነው። ልክ ነው እያሱ። አይ አሁን ማርያም ልጁን ይዛ ነው ወደ ግብጽ የተሰደደችው ነው አይደል ያልከኝ? አዎ ልክ ነው፣ ልክ ነው። ወይ ለበናት አይሰማም? ትሰማለህ? የኔ ድምጽ ካልተሰማክ አላውቅም። ትሰማለህ? አዎ እኮ ማርያም ልጁን ይዛ ወደ ግብጽ ተሰደደች ይላል። ምን ሆነ እንደዛ የሚለው? ማቴዎስ ላይ ያውን የተናገርኩ ክፍል አይ ስለ ራእይ እኮ ነው ለማለት። አዎ ማርያም እኮ ገብቶኛል። ከዛ ማርያም እንዳልሆነ እየተናገርክ ልጁን ይዛ ነው ብቻዋን አይደለም የሄደችው ነው ያልከው አይደለ? ኦኬ አሁን ማቴዎስን ክፍል ከዚህ ጋር ልታገናኝበት የቻልክበት ምክንያት ምንድነው? አንደኛ ይሄን ሐሳብ ይዘልኝ ነው ማቴዎስን ማቴዎስ ላይ አሁን ያነሳውን ጥያቄ ከመጠየቅ በፊት የተናገርኩት ነገር ልክ ነው ወይስ አይደለም የሚለውን ነገር ከዛ ልትጠይቃለህ። ድጋሚ ሌላ ጥያቄ ከመጠየቅ ሰምተህም ቢሆን ይኸውልህ እያሱ ኦኬ ልክ አይደለም ሰምቻለሁ ልክ አይደለም ሶ ማርያም ናት ብለህ ነው የምታምነው አንተ? እኮ እሱ ላስረዳ እኮ እኮ እንፍታው። ምንም ማስረዳት አያስፈልግም። ከቁጥር 1 ጀምሮ እንፈታዋለን። በቃ ምንም ግልጽ ነገር ላንብብልህና እንፈታዋለን። በቃ ችግር አንዴ ብሩክ እንድንደማመጥ እንፈታዋለን። ግን አሁን ያወራውን ሐሳብ አንዴ አዳምጫለሁ አይደለ? ሰፊ ደቂቃ ሚውት አድርጌ አዳምጫለሁ። ግን አዳምጠኝ አንድ ደቂቃ መልካም ቃል ሆነ ማለት ነው። አሁን የማቴዎስን ሐሳብ ያነሳው ሐሳብ አንደኛ ማቴዎስ የተደረገ ያለፈ ነው። ማቴዎስ ክፍል ላይ ያለው የሆነ ነገር ነው። ራእይ የትንቢት ነው። ወደፊት ስለሚሆን ነው። እዚህ ጋር ወደፊት ስለሚሆነው ነገር ነው የጻፈው እንጂ የኋላ ያለፈውን ነገር አይደለም ማቴዎስ እዚህ ጋር የጻፈው። ልክ ካልሆንኩኝ አርመኝ። ማቴዎስ ላይ የሆነው ግን ማቴዎስ ላይ የሆነው ነገር አንዴ ስማኝ እያሱ ቆይ ሐሳቤን ልጨርስና አዳምጣለሁ። ማቴዎስ ላይ ማርያም ልጁን ይዛ ወደ ግብጽ ተሰደደች ያልከው እሱ ፓስት የሆነ ነገር ነው፣ ያለፈ ነገር ነው። ፕሬዘንት ይሄኛው ክፍል ሊያብራራ አይችልም። ምክንያቱም ይሄኛው ዮሐንስ ራእይ ምዕራፍ 12 ላይ ያለው ስለ አሁን አይደለም፣ ስለ ፊውቸር ነው የሚያወራው። ስለዚህ ስለ ወደፊት የሚያወራውን ካለፈ ነገር ጋር ልናገናኝ አንችልም። ምክንያቱም እሷ ልጁ ተነጥቆ ነው እሷ ወደ ምድረ በዳ ሄደች ይላል እዚህ ክፍል ላይ ራእይ 12 ላይ። ስለዚህ የማቴዎስን ሐሳብ ከዚህ ጋር ልታገናኝ የምችልበት ምንም አይነት የማገናኛ ዘዴ ማቴዎስን ከዚህ ጋር እንድናገናኝ የሚያደርግ ምንም ምክንያት የለም። ኦሬዲ ማቴዎስ ሰምቻለሁ። አሁን በራስ ንግግር እኮ ወደቀ ቆያሱ። እሺ አሁን ያ ማለት ይሄ ወደፊት የሚፈጸም ነው እያልከን ያለው ወደፊት ቆንጆ በቃ ወደፊት የሚፈጸም ነው። እሺ ልጠይቅህ፣ ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። አሁን ወደፊት ማርያም ወዴት ነው የምትሸሸው? እሱን እንግዲህ ያው ሲገለጥ ብናየው ይሻላል ቃሉ ስለምን ነው ሲገለጥ ብናየው ሳይሆን ጥያቄ ነው እየጠየቅህ ያለሁት። ከዛ መመለስ አለብህ። ወደ በረሃ የምትሸሸው አሁን እኮ ወደፊት ነው የምናየው እኮ መልስ አይደለም እኮ። መልስማ ክፍሉን ማብራራት ነው መልስ ማለት። ወደፊት ነው የምናየውማ እሱ ሌላ ጉዳይ ነው። ይሄ ክፍል ሴቲቱ በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል እና አሁን ተመልሳ ማርያም መጣ ሰዎች አሳደዋት ወዴት ነው የምትሸሸው? ንገረን እንግዲህ ወደፊት የሚፈጸም ከሆነ። እሺ ብሩክ ጥያቄን በጠይቄ ልመልስልህ። ዮሐንስ ራእይ ምዕራፍ 12 የሚያወራው ፓስት ነው ፕሬዘንት ነው ፊውቸር ነው? አይ መልስልኝ። አንተ ዝም ብለህ መጠየቅ ብቻ ነው። አንተ መልስልኝ፣ ግድ የለም እኔ መልስልሃለሁ። እሺ ግድ የለም። ይሄ ምዕራፍ 12 አይ ቲንክ ከቁጥር እስከ 8 እስከ 10 ድረስ ያለው ሐሳብ ያለፈ ጊዜ ነው፣ ስለ አሁን ጊዜ ነው ወይ ስለ ወደፊት ጊዜ ነው የሚያወራው? ቅድም አሁን ስናገር ሰምተህ ቢሆን አሁን የጠየቀውን ጥያቄ ራሱ መልሼ ነበር ያለፍኩት። ምን አልኩኝ? ይሄ የሚፈጸመው በሰባኛው ሱባኤ የሚፈጸም ነው አልኩኝ። አየህ ቅድም ስለዚህ ወደፊት ነው። አዎ ወደፊት የሚፈጸም ነው። ኦኬ ስለዚህ እንዴት ማርያም ልጇን ትታ አይደለም ወደ ግብጽ እየሸሸችው ከሚለው ሐሳብ ጋር እንዴት አገናኘው?
አልገባህም እኮ መልሴ እንኳን አልገባህም። እሺ በደንብ ስማኝ። አሁን እንዴት ተገናኘ መሰለ? ማርያም ለሚሉ ሰዎች የሚሆን አይደለም ይሄ ክፍል። ምክንያቱስ ወደ በረሃ የሸሸችው ማርያም ልጇን ይዛ ነው። ያለፈውን የማርያምን ታሪክ የሚነግሩን ከሆነ ወደፊት የሚመጣ የማርያም ሽሽት ነው ካሉን ደግሞ እሱ ደግሞ ሌላ ጉዳይ ነው። ወዴት ነው የምትሸሸው? መጣ በምን ምክንያት ትሸሻለች? አየ ለማርያም የሚጠቀስ አይደለም ይሄ ክፍል። ለምን ያለፈውን ከሆነ ልጇን ይዛ ነው ወደ ግብጽ የተሰደደችው። ለሱ የሚሆን ማስረጃ አይደለም። ወደፊት ማርያም መጣ ወደ በረሃ ትሸሻለች ካላችሁን ደግሞ ለሱ ደግሞ እንጠይቃችኋለን። ምን ተፈጥሮ ነው የምትሸሸው? ማን ነው የሚያሸሻት? ምን አጋጥሟት ነው የምትሸሸው? ለዚህ ደግሞ ጥያቄ መልስ ከናንተ እንፈልጋለን ማለት ነው። በአጠቃላይ ምንድነው ስለ ማርያም የሚያወራ አይደለም ክፍሉ። ራዕይ 12 ስለ ማርያም የሚያወራ ይሄ ነው መልስ። ይቀድም የመለስኩልህ መልስ አሁን ገባክ? ሐሳብን ነግረኛል፣ ግን ሐሳብን ትክክለኛ ሆኖ አላገኘሁትም። አላጠገበም። ከቁጥር 1 ጀምሮ አብረን እንፍታው። እንግዲህ አሁን ይመልሽ ይላልው አሁን መፍታት ነው። ቁጥር 1 ላምብልት ፈታ ሚቱ አድርግና እኔ አንተ ፍታውና አይ መፍታት ቆይ እያሱ ቆይ አንዴ ትክክል አይደለህም ያለ ሰው ፍታ አይልም። ከዚህ በኋላ መፍታት ነው ያለበት። እየፈታ ስተት የሆነውን ነው ማሳየት ያለበት። እኔማ ይሄው እኮ በቅንነት ስጠይቀኝ ለመመለስ ሞከርኩኝ የማቀውን ማለት ነው። ከተሳሳትኩ ደግሞ ካንተ እንድማር ላምብልህ፣ አንተ ስትፈታው ደግሞ ሁላችንም እንስማው። ለምን የኔን ብቻ መሆን የለበትም። እነሱም ካንተ እንዲማሩ እኔም ካንተ እንድማር ፍታው። ላምብልህ ቁጥር 1 እንደዚህ ይላል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እቺ ሴት ማን ናት? ማርያም። እሺ ፀሐይን ተጎናጽፋ ይላል። ምን ማለት ነው ፀሐይን ተጎናጽፋ ማለት? እንግዲህ እግዚአብሔር የሰጣት ነው። ምንድነው ፀሐይ መጎናጽፋ? ጸጋ ነው። ፀሐይን ተጎናጽፋ ማለት ማን ነው? ፀሐይን ተጎናጽፋ እንግዲህ ከእግዚአብሔር ዘንድ ያገኘችው አክሊል ነው። ፀሐይ ማለት አክሊል ማለት ነው። በፈለከው ፍታው። እንግዲህ ፀሐይን ተጎናጽፋ ማለት የምታያትን ፀሐይ መቼም አርጋ አይደለም። ስለዚህ እግዚአብሔር የሰጣት በፈለከው ፍታ ሳይሆን አንተ ነው የምትፈታልን እንጂ ያሱ ፀሐይን ተጎናጽፋ ማለት ምን እኮ ነገርኩ እኮ። ምን አልከኝ? መልሽላለሁ። አላዳመጥከኝም እኮ ድገምልን በደንብ እንድረዳ እኮ ነው እኮ። በሰማይ ታላቅ ታየ፣ ፀሐይንም ተጎናጽፋ ጨረቃ ከእግሮቿ በታች ያላት በእርሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ስለዚህ ፀሐይን ተጎናጽፋ የሚለው ነገርኩ። እኔ ምን አልኩ? ከእግዚአብሔር ዘንድ እግዚአብሔር የሸለማት ክፍሉ አንተ ደስ ባለው መንገድ ልትረዳው ትችላለህ። የኛ መረዳትቶና ያሱ ያንተን ፍቺ ንገረን። አሁን እኮ የኛ መረዳትቶ ምን ማለት ነው? ፀሐይን ተጎናጽፋ ማለት ምን ማለት ነው እኮ? ከእግዚአብሔር ያገኙት ስጦታ እኮ ነው አልኩ። ፀሐይ ማለት ከእግዚአብሔር የሚገኝ ስጦታ ነው የሚል ከመጽሐፍ ቅዱስ ማስረጃ አስተ ያንተ ፍቺ እንዳይሆን ማለት ነው። ያንተ ፍቺ እንዳይሆን መጽሐፍ ቅዱሳዊ ማስረጃ አስተ ማስረጃው ሳቅ ነው። ማስረጃው ሳቅ ነው። እሺ ተቀብለናል። ቀጣይ ጥያቄ ጠይቅ። ጨረቃ ከእግሮቿ በታች ያላት ይላል። ከእግሮቿ በታች ያሉት ጨረቃዎች ምንድናቸው? እንግዲህ ይሄን አላውቁ። እሺ አታውቁም። በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። 12ቱ ከዋክብት ምንድናቸው? እንግዲህ 12ቱ ከዋክብት 12ቱን ነገድ ወይ 12 ሐዋርያትን ሊያብራራ ይችላል። ኦኬ 12ቱ ምንድን ያልከኝ? ነገድ ወይ ደግሞ ሐዋርያት አይደል? ያ እሺ ያ ማለት 12 የከዋክብት አክሊል ማለት ሐዋርያቶቹን ከላይ አስቀምጣቸው ማለት ነው። አክሊል ማለት ከላይ ነው አይደል የሚቀመጠው? ማርያም ሐዋርያቶቹን ከላይ አስቀመጠቻቸው ነው ሲተረጉምልን። ሐዋርያቱን አክሊል ስለሚል ከላይ ያስቀመጠቻቸው ነው እያልከ 12ቱን ሐዋርያት ተሸክማለች ነው እያልከን ያለው። እንግዲህ እንደዛ አልኩ አይደለም። 12ቱ የሚለው አክሊል ላብራራ ለምችለው ወይ 12ቱን ነገር ወይ ሐዋርያትን ነው ብዬ ነገርኩ። እሱ ከላይ ከታች አላቅም ከላይ ከታች እንደዛ ከሆነ አላቅም የምትል ከሆነ ኢያሱ ትክክል አይደለህም ከማለት በፊት
ክፍሉን ማንበብና መረዳት ያስፈልጋል። እኮ አየሰው እኔ እኮ እመለሳለሁ እኮ ነው ወደ አንተ ስለምመለስ ነው ግድ የለም አባት ቀጥል አይ እኮ ትቀጥላለህ ትፈተዋለህ ልቀጥል ነው አይቀጥል አንተ ቀጥል አንተም በኋላ በራስ መንገድ አንተም ታበራራለህ እኮ አይደለ እኔማ ይኸውልህ ነገርኩህ እኔ የራእይ መጽሐፍን ማርያም ስለ ማርያም የሚያወራ አይደለም አይ ስለ ማርያም ነው ካልክ ግን አንተንም ሞግተህ ማሳየት መቻል ያለብህ እኮ እሱ እኮ እኮ እንድታሳየኝ በእድል ሰጠው ግን መሆኗን እድል ከሰጠኝ ላሳየ እኮ ያው እኮ እየጠየቅኩ ነው መሆኗን አሳየን እኮ ለምጠይቅ ጥያቄ መልስና መሆኗን አሳየን እኮ ወደታች ወረድ ብለን እንድናነብብ ይቆን ጊዜ ከምታባ አይ ወደታች አንወርድም ከላይ ጀምሮ ነው እየተፈታ የሚሄደው በቃ አንተም ከላይ ጀምረ እያንዳንዱን ክፍል እስራኤል ስለመሆኑ ደግሞ ታብራራለህ አይ ርዕሳችን እስራኤል ነው ምናምን አይደለማ አንተ ነህ የማርያም ስለ ማርያም ከሆነ ክፍሉ የሚያወራው አንተ ነህ ማሳየት ያለብህ ርዕሱ ስለ እስራኤል አይደለም ራእይ መጽሐፍ ምዕራፍ 12 አይደለም ርዕሱ ገብቷል ማርያም ከሆነች ግን አንተ ነህ ማሳየት አንተ ግዴታ ነው የሚሆነው ያሱ ለዛ ነው ቅድም ሲጀምርም ለማሳየት የሞከርኩት ለመማር ከሆነ ነው ማርያም ናት ብለህ የምትሞግተን ከሆነ ግን አንተ ነህ የምታሳየው ላምብብልህ እሺ 12 ከዋክብት እንትን ናቸው ብለናል ሐዋርያት ናቸው ብለናል እሺ የተባሉበትን እስኪ ያሳየኝ 12 ሐዋርያት ከዋክብት የተባሉበትን ያሳየኝ ከመጽሐፍ ሐዋርያቶች ከዋክብት የተባሉበትን ያሳየኝ እስኪ መጽሐፍ ቅዱስ ላይ የለም ያው 12 ተብሎ እንትን የሚባሉት 12 ነገድ ወይም 12 ሐዋርያት ናቸው ከዛን እንጂ 12 ሐዋርያት ከዋክብት ናቸው የሚል መጽሐፍ ቅዱስ ክፍል የለም 12 የሚል ቁጥር ስላየህ ብቻ ወይ የእስራኤል ነገድ ወይ ደግሞ ሐዋርያቶች ይሆናሉ ብለህ አስበህ ነው ያ በትክክል ጳውሎስ የትን አድርገው ጳውሎስን በጎን ጳውሎስን ሐዋርያው ጳውሎስ 12 እያንዳንዱ እኮ ማስገባት 12 ሐዋርያት 12 ደቀ መዛሙርት ለማለት ፈልጌ ነው እንትን ያልኩ እኮ ሐዋርያቶችን አይደል የበጎ ሐዋርያትን ያ ፖልንስ የትን አድርገው እሺ ቀጥታ እንግዲህ ካለ ግዴታ ፖልን ማስገባት እኮ ግዴታ የለብንም አባት ግዴታ የለብንም እርሷም ጸንሳ ነበር ምጥም ተይዛ ልትወልድ ተጨንቃጮች ነበር ጌታ ኢየሱስ ክርስቶስን ማርያም ስትወልድ በምጥ ተጨንቃ ነበር ይላል እንደዛ ነው የምትረዳው አንተ ማርያም ከሆነች ራእይ 12 ጌታ ኢየሱስ ክርስቶስን ስትወልድ በምጥ ተይዛ ተጨንቃ ነበር ብለህ ነው የምታምነው ያው ሴት መቼም ስትወልድ ያው ዘፍጥረት ላይ ስለሚናገር እንደዛ ነው የምረዳው ኦኬ ታምረ ማርያም ደግሞ ያለ ምጥ እንደወለደች ይናገራል እናሳያለን እሱን አልቀበልም ተውሱ ተረት ነው አይደል አልቀበልም ለፈው እሱን ተው እኮ ተረት ነው ታምረ ማርያም ተረት ነው ካልከኝ መብት ነው አትቀበል እንዳትቀበል እኔ ተረት ነው አይደለም ግን አልቀበልም ቀጥል ግን ይሄን ክፍል ላይ ታምረ ማርያም ሙሉን አትቀበለው አልቀበልም ኦኬ መብት ነው እሺ ሌላም ምልክት በሰማይ ታየ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች የነበሩት በራሶቹም ላይ 7 ዘንዶች ነበሩ ይላል እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች የነበሩት በራሶቹ ላይ 7 ዘንዶች ነበሩ ይላል ይሄ ማን ነው ቀዩ ዘንዶ ማን ነው 7 ራሶች ነበሩ ቀዩ ዘንዶ ነው እኮ 7 ራሶች ነበሩ እኮ ቀዩ ዘንዶ ነው ራሱ ቀዩ ዘንዶ ነው ይሄ ትንቢተ ዳንኤል ላይ የተነገረ የነበረው ቀዩ ዘንዶ 7 ራሶች የነበረው ራሱ ቀዩ ዘንዶ ያለ እኮ ነው ክፍሉ እኮ እንግዲህ መልሼ እሱን እንገሪ ቀዩ ዘንዶ ያለ ስለ ቀዩ ዘንዶ እኮ ነው ያብራራው ምን አይነት ነገር ነው የሚለው ፒክቸር ነው የሰራ እንጂ ቀዩ ዘንዶ ነው ሰማኛ ያሱሽ አትቆጣ 7 ታራኒ አባቴ አልቆጣምሽ 10 ቀንዶች ነበሩት ይላል ይሄ ዘንዶ ምን አይነት ዘንዶ ነው ጥያቄ ከመጽሐፍ ቅዱስ እንድታሳየኝ ነው 10 ቀንዶች የነበሩት ወይ ደግሞ 7 ራሶች የነበሩት ዘንዶ ምን አይነት ዘንዶ ነው ከመጽሐፍ ቅዱስ ነው እንድታሳይ የምፈልገው እሱን አሁን ካልክ ዳንኤል ላይ ጠቅሰህ ማለት ነው አይ እሱን አሁን ላሳይ አልችልም ግን ጊዜ ከሰጠኝ መልሼ እንዲገባ ከፈቀድክልኝ በሌላ አካውንት ያሱኔን ብዬ በሌላ አካውንት እንትን ብዬ አሁን ኢንፎርሜሽኖችን እንትን ያባልኩት ስልክ ላይ ነው የገባሁት እና ወደዚህ ጥያቄ የምትመጣ አልመሰልክልኝም ለዛ ግን አንድ አካምስ ደቂቃ በኋላ ተመልሼ ገብቼ ያንዳንዱን ሐሳብ ላሳይ ይችላል እሺ እንጠብቃለን በደንብ እንደው ከላይ ጀምሮ አላቅም ያልካቸውን ጭምር ማለት ነው የምታሳየን እሱን ጭምር ነው የምታሳየን ከላይ ጀምሮ እንደገና ማለት ነው አይደል ምንፈታው ችግር የለውም እሺ ቁጥር 4 ላንብብልህ ቁጥር 4 አንብብሽ ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል እሺ የሰማይ
ከዋክብት የተባሉት እነማን ናቸው? ቅድም ከዋክብቱ ሐዋርያቶቹ ናቸው ብለኛል አይደል? ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው ይላል። እነማን ናቸው እኮ? ተመልሼ ልግባ ከምን የተጣለው? አሁን የትኛው ሐዋርያ ነው የተጣለው እኮ? ተመልሼ ልግባ? አይ ቆይ እንጂ ትንሽ እናወጋና ተመልሰህ ትመጣለህ። ከየት አትመጣም? ኢያሱ ተወደለ ውይ እኔ አትጠራጠር። ማርያም እንበል ኢየሱስ አንተማ ኦርቶዶክስ አይደል? እስኪ ማርያም እንበል ኢየሱስን አልኩ እኮ። ወደ ማርያም ጸልያለህ? አልጸልይም። ማርያም ታማልዳለች? ለምን እሱ ጋር ትመጣለህ? አባት ታማልዳለች ማርያም? ለምን እሱ ጋር ትመጣለህ? እርሳን ቀይራ። እኔ እስከፈለከው ችግር የለም አወራለሁ፣ ግን 5 ደቂቃ ብትሰጠኝና ተመልሼ ልግባ። ማርያም ታማልዳለች ወይ? እሱን ጥያቄ ያለ ርዕሳችን ባናነሳ ጥሩ አይመስልም? ብሩክ በማርያም ስዕል ፊት ትሰግዳለህ? ማርያም ታማልዳለች ለምለው አዎ ብዬ ልለፍና አሁን ለጠየቁት ጥያቄ ምንም ምላሽ አልሰጥም፣ ግን ተመልሼ ጌታ ኢየሱስ ክርስቶስ አማላጅ ነው። ጌታ ኢየሱስ ክርስቶስ አማላጅ ነው። ደሞ እኮ አይሰራም ልልክ አልችልም። አሁን ይሁላም ዲውሸት ምን ያደርጋል? እንደ አምላክ አንተ አሁን ኦርቶዶክስ አይደለም። እንዴት? የክርስትና ስም ማን ነው? የማን? ያንተ ምን ያደርግልሃል አባት? እኮ ፕራይቬት መጠየቅ አስፈላጊ ነው እንዴ? የክርስትና ስም ንገረኝ። ፕራይቬት መጠየቅ አስፈላጊ ነው? የክርስትና ስም ንገረኝ። አልነግርህም። እሺ ዶግማዎቹን ንገረኝ። እሺ ዶግማዎቹን ንገረኝ። ኢትዮጵያ ኦርቶዶክስ ዶግማዎች። ለምን ርዕሱ ላይ ብናወራ አይሻልም? እኔ የገባሁት ምዕራፍ 12 ላይ ያለውን ሐሳብ እንድናወራ ነው። ዶግማዎቹን ንገረኝ። የኢትዮጵያ ኦርቶዶክስ ዶግማዎች። እየሰማኝ ነው አባት? አታውቃቸውም? እሺ ሚስጥራተ ቤተክርስቲያን ንገረኝ። ምን ሆነ ነው ብሩክ? እሺ ተባረክ፣ በቃ ተባረክ። አስፈላጊ አይደለም እንደዚህ አይነት ነገር። ኦርቶዶክስ ሰው ሳይሆን ኦርቶዶክስ ነኝ ብሎ አስባችሁታል? ማርያም አማላጅ አይደለችም ብሎ ያምናል። ጌታ አማላጅ ነው ብሎ ያምናል። በማርያም ስዕል ፊት አይሰግድም። ቀጥሎ ደግሞ አይጸልይም ወደሷ። ታምረ ማርያምን አይቀበልም። ኦርቶዶክስ ነው። በጣም አይደል እንደ ኦርቶዶክስ ይሁን ከወዳጅ ምን ሆነ ነው? ምን ሆነ ነው? ሌላ ሰው እንቀበልሽ፣ በቃ ሌላ ሰው እንቀበል። ግን አስፈላጊ አይደለም እንደዚህ አይነት አስፈላጊ አይደለም። እሺ አዲስ አለክ? አዲስ እየሰማን አይደለም። ወንድሞች እንኳን ደህና መጣችሁ። ቢናዬ፣ ኤርሚሻ ሰላም በሉ። ብሩኬ፣ ዳኒ፣ ኤርሚ፣ ሱራፌል፣ ሊያብራዊት፣ ቢኒ ሁላችሁ እዚህ ያላችሁ አብራችሁ እያገለገላችሁ ያላችሁ ጸጋና ሰላም ይብዛላችሁ። ደህና ናችሁ ወይ? ደስ ብሎኛል ብሩኬ፣ ቆይተናል ከተገናኘን። ደህና ነህ? ክብር ለኢየሱስ ይሁን። ኤርሚሻዬ ስላየሁ ደስ ብሎኛል በጣም ተባረክ። ቢና ኤርሚ የማርያም ጠላት ማን ነው የምትለን ነገር አለ እንጂ ዛሬ ከባድ ድረስ ይዛችሁን የመጣችሁት? የሚገርም ነገር ማለት ነው ብሩኬ። አለ ሰማለሁ ሰማለ በደንብ
ዛሬ ማለት ነው ቅድም ከቤት እየወጣው ቤት ያጠገብ ቤተክርስቲያን አለ እሺ እና ሰው ብዙ ሰው አለ ምናምን ህማማት አይደል እና እውነት ነው እልፍ ስል ጆሮ ውስጥ ምን እንደገባ ታውቃለህ? የእመቤታችንን ተአምሯን የናቀ የወልደ እግዚአብሔርን ሰው መሆን የናቀ ነው እና ለእመቤታችን ስለ ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ ምናምን ይላል ማለት ነው። ጌታን ነው የምልህ እንዴ ያልኩት። አሁን ይሄ ህማማት ነው? አሁን ይሄ የክርስቶስ ህማም የሚታሰብበት ሳምንት ነው? የኢየሱስ ሞቶልኛል ኢየሱስ ዋጋ ከፍሎልኛል ብለህ ልታስብ በሚገባ ጊዜ ላይ ለማርያም ስለ ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ። ባይዘው በየቀኑ ነው ታምረ ማርያም የሚነበበው። ከኢየሱስ ህማም በላይ የማርያም ታምር የሚነበብበት ይበልጣል ታውቃለህ። እና በእንደዚህ አይነት ወቅት ውስጥ እንኳን እንዴት ነው ሰው ስለ ማርያም እንዲመናገር የሚችለውና ይሄ የዳነ ህዝብ ነው እያልኩ ራሴን እየጠየቅኩ ነበር። ማለቴ ክርስቶስ ይታወቃል። እንደውም ክርስቶስ በደንብ የሚካድበት ሳምንት ነው። እንደዛ ነው ኖቲስ አድርጌ ነበር። ኢየሱስ በጣም የሚካድበት ሳምንት ነው። በቃ ታምረ ማርያም ይነበባል። ኢቨን የማርያም ሐዘናት ይነበባሉ እና የጌታ የኢየሱስ ክርስቶስን የመስቀል ሞቱን ከንቱ የሚያደርጉ ማለት ነው። ለማርያም ስለ ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ። እኔ ከዚህ በላይ ኢየሱስን መካድ ከወዴትም ሊመጣ አይችልም። እንዲህ ብሎ ማመንም አንዲት ቤተክርስቲያንን በፍጹም ቤተክርስቲያን ሊያስብላት አይችልም። እና ሰው በየቀኑ ይህንን እየሰማ እንዲምታውጅ ቤተክርስቲያን የክርስቶስ ቤተክርስቲያን ነች ወይ? ለማርያም ስለ ወድቆ የማይሰግድ ሰው ቢኖር ስም አጠራሩ ከምድረ ገጽ ይጥፋ። እና እኔ ከዚህ በላይ የጌታ የኢየሱስ ክርስቶስን ህማም መናቅ እንደገና ደግሞ ወንጌልን መግፋት እና አዲስ ሃይማኖት ኢየሱስ የሞተለት ኢየሱስ ዋጋ የከፈለለት ኢየሱስ ደሙን ያፈሰሰለት ህዝብ ላይ የማርያም ስዕል ወድቀ ካልሰገድክ ትጠፋለህ ማለት ምን ማለት ነው? ይሄ ማለት እኮ ምን ማለት ነው? ማርያም አምላክ ነች ማለት ነው። you see ለአምላክ ካልሰገድክ አምላክህን በልብ ካላመለክ ኦፍ ኮርስ ህይወት የለህም። ልክ እንደዛው ማለት እኮ ነው። ለማርያም ካልሰገድክ እንደገና ደግሞ የማርያምን ተአምሮቶቿን አለማመን በጣም የሚገርም ነገር የኢየሱስን የወልድን ሰው መሆን እንደመካድ ነው የሚቆጠረው። እንደዛ ነው የሚለው። የእመቤታችንን ተአምሯን የሚክዱ ሰዎች ቢኖሩ የወልደ እግዚአብሔርን ሰው መሆን የካዱ ናቸው። እኩል ነው የሚቆጠረው። አሁን የበላይ ሰብ ታሪክ አለ አይደለ? እሱን አልቀበልም ብትል የወልድን ሰውነት እንደ ካድክ ነው የሚቆጠረው። እንዴት ማርያምን ከክርስቶስ እኩል እንዳደረጓት እና እንዴት የጌታ የኢየሱስ ክርስቶስን መስቀል ላይ የሰራውን ስራ በተአምረ ማርያም እንደሸፈኑ ስትመለከት በጣም ታዝናለህ። ሰው የኢየሱስን ሞት አስባለሁ ብሎ ለማርያም ስዕል ካልወድቀ ካልሰገድክ ስም አጠራር ከምድረ ገጽ ይጥፋ ሲባል አሜን ብሎ የሚሰማው ራሱ ምን አይነት አለማስተዋል ነው? ምን አይነት የአይን መያዝ ነው? ምን አይነት ወንጌል አለመረዳትና መስቀል ላይ የተሰራውን ስራ መናቅ ነው? እና የጌታ የኢየሱስ ክርስቶስ የማዳን ስራ ከመቼውም ጊዜ በላይ የሚናቅበት ሳምንት ነው፣ የሚገፋበት ሳምንት ነው። ከኢየሱስ ክርስቶስ በላይ ማርያም ከፍ ከፍ ብላ የምትሰበክበት ከዛ ደግሞ የሚገርም ነገር ብዙ ተረት የሚወራበት ሳምንት ነውና ይቺው እውነተኛዋ ማርያም አይደለችም። እቺ እነሱ የፈጠሯት ማርያም ነች። እነሱ የፈጠሯት ማርያም ስዕሏ ስር ወድቀ ካልሰገድክ ታጠፋለች። እሷ የፈጠሯት ማርያም ተአምሯን ካላመንክ ልጇን እንደ ካድክ ነው የሚቆጠረው። እሷ የፈጠሯት ማርያም ተአምሯ ራሱ ከስጋውና ከደሙ እኩል ነውና ከዚህ በላይ የማርያም ጠላትነት የለም። ከዚህ በላይ ማርያምን ራሱ መናቅ የለም። አንድ ፖይንት ለመጨመር በነገራችን ላይ ስለ ህማማት እንኳን ብናወራ ህማማት የጌታ የኢየሱስ ኢቭን ዓርብ ዕለት እንኳን የኢየሱስ የማዳን ስራ የሚናቅበት ቀን ነው። ታውቃላችሁ አይደለ? ኢየሱስ መስቀል ላይ ሲሞት የመቅደሱ መጋረጃ ከላይ ወደ ታች ተቀደደ ይላል የማቴዎስ ወንጌል ምዕራፍ 27 በኢየሱስ ደም። ቤተክርስቲያኒቷ ግን የገብርኤል ሰይፍ መጋረጃውን ቀደደው። የኢየሱስን የመስቀል ስራ ለመካድ ማለት ነው። የኢየሱስን መስቀል ላይ ያደረገውን ነገር ለመናቅና
በጣም አሳፋሪ ነው። በዚህ ሳምንት ኢየሱስን ለመካድ መስቀል ላይ የተሰራውን ስራ ዝቅ ለማድረግ የሚሄዱበት ርቀት በጣም ነው የሚያሳዝነውና እባካችሁን የማርያም ጠላት አትሁኑ። ማርያም በኢየሱስ ክርስቶስ ሞት ሄዳነች። ኢየሱስን መድኃኒቴ ብላ የምትጠራ ኢየሱስ ያተረፋት ከዘላለም ሞት ያተረፋት ነችና የማርያም ወዳጅ ሁኑና ከማርያም ጋር አብራችሁ በጌታ በኢየሱስ ክርስቶስ ሞት ዳኑ። እንደዛ ነው የምንለው። ተባረኩ። ገብርኤል ተቆጥቶ አይደል እድሜ? እንደዛ እኮ ነው። አሜ ሰቅልዎ አይሁድ ለእግዚእነ አይሁድ ጌታችንን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል ግራ ገብቶት ዝም አለ፣ ገብርኤል ግን ተቆጥቶ ሰይፉን ወረወረ። በዘውጪ ሰይፍ እስካሁን እየሄደች ነው ውስጥ ለውስጥ ተብሎ ነው የሚታመነው እና የመቅደሱ መጋረጃ ራሱ ሲቀደድ በኢየሱስ ሞት ሳይሆን በገብርኤል ሰይፍ ነው። አስበዋል? ኤፌሶን 2:19 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን ያለው ጳውሎስ የመቅደሱ መጋረጃ የኃጢአት ሲምቦል የነበረውን በእኛና በእግዚአብሔር መካከል የነበረውን የኃጢአት ግንብ ሲምቦላይዝ ያደረገ የነበረው በኢየሱስ ሞት ፈረሰ። አሁን ሁላችን ማንም ሊከለክለን በማይችለው በጌታ በኢየሱስ ስጋ በኩል ወደ አብ መግባት አለን። ይሄ መጽሐፍ ቅዱስ አስተምሮ ቤተክርስቲያኒቷ ግን ኖ መቅደሱ መጋረጃ የተቀደደው በኢየሱስ ደም ሳይሆን በገብርኤል ቁጣና ሰይፍ ነው። ከዚህ በላይ ወንጌልን መካድ ያለ አይመስለኝም። በትክክል አመጽም ጭምር ነው እንጂ በክርስቶስ ደም የተቀደደ መጋረጃ ገብርኤል ተቆጥቶ በሰይፍ መጋረጃውን ቀደደው ብለው ቀልድ ተረት ጽፈዋል። ግን ቀልድና ተረት አይደለም። የጌታን ደም ማክፋፋት ጭምር ነውና እርሜ ያው ህማማት ነው አይደል? ሳምንቱ ህማማት ብለው ያከብራሉ። ሜላ እንደጻፈው ማማት ነው የነሱ ግን የሚሆነው ማማት ነው የሚሆነውና ቆንጆ ሐሳብ አነሳክ እርሜ። ጠላት ግን ማን ነው? አንተ በኢትዮጵያ ኦርቶዶክስ ያሉት መጽሐፍቶች እና እዛ ቤት ያለው እምነት ወይስ እኛ ክርስቲያኖች ያለን እምነት ጠላት ለማርያም ሊያስብል የሚችል? እኔ ምንድነው ማርያም ታምን የነበረውን ነገር አለማመን እንደገና ደግሞ ያላለችውና ያልሆነችው ነገር ማለት ደግሞ ጠላትነት ነው ብዬ ነው ማምነው። ምክንያቱም ለምሳሌ ማርያም ጌታዋና አምላኳ መድኃኒቷ ኢየሱስ ክርስቶስ ነበር። በብሉይ ኪዳን የተነገረው ለአብርሃም የተሰጠው ለዳዊት የተሰጠው ያ ተስፋ ይፈጸም ዘንድ ተጠብቅ ነበር። ስለዚህ መልአኩ መጥቶ ተጸንሻለሽ ትወልጃለሽ ሲላት ያ ኪዳን እንደተፈጸመ ገባት ማለት ነው። እግዚአብሔር ለሕዝቡ የሰጠው የነበረውን ይጠባበቁት የነበረው ያ ኪዳን እንደተፈጸመ ገባት እና የሚገርም ነገር እኮ ነው የተናገረችው። ሉቃስ 1:54 ጀምሮ ምንድነው ያለችው? ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ ያለው እስራኤልን ብላቴናውን ረድቷል። ዩሲ ማርያም የተናገረችው ነገር ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ ያለው እስራኤልን ብላቴናውን ረድቷል። የመሲሁ መወለድ ከዳዊት ዘር መጥቶ የእርሱ ሰው መሆን ለአብርሃም የተገባው የዛ ኪዳን ፍጻሜ ነው እያለች ነው። ዘፍጥረት 12 ላይ ዘፍጥረት 15 ላይ በአንተ አህዛብ ይባረካሉ ያለው እግዚአብሔር ለአብርሃም የሰጠው ያ ተስፋ አህዛብ ወደ አንድ ፋሚሊ ይመጣሉ። ስለዚህ ካንተ በሚወጣው ዘር አህዛብን እንኳን ወደዚህ ሆሊ ኔሽን ወደዚህ ቅድስቲቱ ከተማ ወደ ቅዱሱ ሕዝብ አምጥቻቸው በረከትን አደርጋለሁ ብሎ እግዚአብሔር የገባው ኪዳን ተፈጸማለች። ስለዚህ የኪዳኑ ፍጻሜ ልጇ መሆኑን አመነች። የማርያም ጠላቶች ግን ምን ይላሉ? የኪዳኑ ፍጻሜ ማርያም ነች ይላሉ። ሰው ምህረት የሚያገኘው በማርያም ነው ይላሉ። ሰው ይቅርታ የሚያገኘው በማርያም ነው ይላሉ። ሜሎስ ከተመቸው ያሳየናል። ድርሳነ ኪዳነ ምሕረት ላይ እኮ ብሩኬ ድርሳነ ኪዳነ ምሕረት ላይ እኮ የእግዚአብሔርን ሕግጋት ለመፈጸም አንሻ የማርያም ባሪያዎች ለመሆን እንሽቀዳደም በእርሱ መዳን ይገኛልና ይላሉ። ከዚህ በላይ የማርያም ጠላትነት አለ እንዴ? ከዚህ በላይ የማርያም ጠላትነት አለ ወይ?
እንዴ ቤዛዊት ዓለም ይሏታል እኮ የዓለም ሁሉ ቤዛ ነሽ ይሏታል እኮ ነይ ነይ እምዬ ማርያም ቤዛዊት ዓለም ብለህ እኮ ብትዘምር ይጨበጨብልሃል እንጂ መናፍቅ አትባልም። ቤዛ የሆነችን ወልዳ እሷን ቤዛ ማለት የማርያም ጠላትነት ነው። ምክንያቱም ማርያም የቤዛችን እናት እንጂ ቤዛችን አይደለች። ስለዚህ የማርያም ጠላት ማርያምን ቤዛችን የሚሏት ነች። እንዴ ማርያምን አምላክ አድርገዋታል እኮ ታውቃለህ አይደለም? ሰማይና ምድር የተፈጠሩት ስለ ማርያም ነው ይላል። ከዋክብት የተፈጠሩት ስለ ማርያም ነው። አዳምና ሔዋን እንኳን የተፈጠሩት ስለ ማርያም ነው። ስለ ማርያም ክብር ነው ይሄ ሁሉ ነገር የሆነው ይላሉ። ይሄ ማለት ማርያምን አምላክ ማድረግ ነው። ማርያም ደግሞ ይሄንን አትፈልገውም። ማርያም ደግሞ ይሄንን አትወደውም። እሷ የንጉሱ ተገዢ ነች እንጂ የፍጥረት ሁሉ መገኛ እንደገና ደግሞ ፍጥረት ሁሉ የተፈጠረላት ምክንያት አይደለችም። እግዚአብሔር ፍጥረትን ለክብሩ ነው የፈጠረው። ስለዚህ ማርያምን አምላክ ያደረጉት ሰማይና ምድር ስላንቺ ነው የተፈጠሩት። አዳምና ሔዋን ስላንቺ ነው የተፈጠሩት። ሰማይና ምድር ሳይኖር እንኳን አንቺ ከሥላሴ ጋር አብረሽ ነበርሽ ብለው የሌላትን ክብር የሚሰጧት እነርሱ የማርያም ጠላት ናቸው። ስለዚህ ማርያምን ያልሆነችውን ነሽ የሚሉ ሁሉ የማርያም ጠላቶች ናቸው። በነገራችን ላይ ማርያም በዚህ ዘመን ብትኖር የምታስታውሱ ከሆነ ሐዋርያት ሥራ ላይ እነ ጳውሎስ ሊሰውላቸው ሲሉ ልብሳቸውን ቀደው ነበር አይደለም? እኛ እኮ ሰዎች ነን እንዴት ነው የምትሰውልን ብለው ልብሳቸውን ቀደው ነበር። እርግጠኛ ነኝ ማርያም በዚህ ዘመን ብትኖር ልብሷን ትቀዳለች። ምን ማለታችሁ ነው? መዝሙር እኮ አይገባኝም ብላ ልብሷን ትቀዳለች። እንዴ እንደዚህ አይነት ክብር እኮ አይገባኝም። ወር በገባ በአንድ ልደታ ብላችሁ በ3 ባታ ብላችሁ በ6 ቁስቋም ብላችሁ በ16 ኪዳነ ምሕረት ብላችሁ ከዛ በ21 ያው ይሄ ሁሉ ነገር ምንድነው? ይሄ ሁሉ ክብር እኮ ለኔ አይገባም። ይሄ ሁሉ ክብር የሚገባው እኮ ለልጄ ነው ብላ ልብሷን እንደምትቀድ እርግጠኛ ነኝ። እንዴ ባንቺ መዳን ይገኛል። አንቺ ከእግዚአብሔር ጋር የምንግባባብሽ ቋንቋችን ነሽ። እንዴ ለእግዚአብሔር የተሰጠውን አንቺን ደጅ እንጠናለን። ይሄ ሁሉ ማርያምን ልብሷን የሚያስቀድዳት ነው። በፍጹም አትወደውም፣ በፍጹም አትቀበለውም። ምክንያቱም ለአምላክ የሚሰጠውን ክብር ልትወስድ አትሻም። ስለዚህ ለአምላክ የሚሰጠውን ይህንን ክብር ለማርያም የሚሰጡ እነርሱ የማርያም ወዳጆች ሳይሆኑ የማርያም ጠላቶች ናቸው። ስለዚህ እያልናቸው ያለው ነገር ምንድነው? የማርያም ጠላት አትሁኑ። ያልሆነችውን ነሽ በማለት የማይገባትን በመስጠት የሥላሴን ክብር ለእሷ በመስጠት የጌታ የኢየሱስ ክርስቶስን መስቀል ላይ የተሰራውን ስራና ክብር ለእርሷ በመስጠት የማርያም ጠላት አትሁኑ። እንትን አንድ መዝሙር አለ ሰዓታት ላይ ይባላል መሐረኒ ድንግል ወተሳሃለኒ የሚላል ምንድነው? እመቤቴ ሆይ አንቺ ማሪኝ እንጂ ማን ነው የሚኮንነኝ የሚል መዝሙር አለ። ሰዓታትም ላይ ይባላል እመቤቴ ሆይ አስበዋል። እመቤቴ ሆይ አንቺ ማሪኝ እንጂ እኔን ማን ነው የሚኮንነኝ? ከዚህ በላይ የማርያም ጠላትነት አለ? ከዚህ በላይ የእግዚአብሔርን ክብር ለማርያም በመስጠት ማርያምን ማዋረድ አለ? ስለዚህ ማርያም በነገር ላይ ማርያም አሁን ብትመጣ ኦርቶዶክስ ቤተክርስቲያን አትሄድም። በፍጹም በፍጹም በፍጹም። ምክንያቱም እሷ አንድም ቦታ ላይ ለኔ ዘምሩልኝ ብላ አታውቅም። አንድም ቦታ ላይ ለኔ ስገዱልኝ ብላ አታውቅም። ራሷን ምንድን ብላ ነው የምትጠራው? በቃ የጌታ ባሪያ የባሪያይቱን ውርደት ተመልክቷልና። ስለዚህ እርሷ የጌታ የኢየሱስ ክርስቶስን አዳኝነት የምታጎላ ነበረች እንጂ አይኖች ሁሉ ወደ እርሷ እንዲሆኑ ሰዎች ሁሉ እንዲያከብሯት የምትፈልግ የነበረች የአምላክን አምልኮ መውሰድ የምትፈልግ አልነበረችምና የማርያም ጠላቶች ተመለሱ። የማርያም ጠላቶች ተአምረ ማርያም፣ ድርሳነ ኪዳነ ምሕረት፣ ሰኔ ጎልጎታ፣ የህሊና ጸሎት፣ ሰዓታቱ እነዚህ ሁሉ የማርያም ጠላቶች ናቸው። ና እግዚአብሔር አይኖቻችሁን እንዲመልስ በቃ ወደ ትክክለኛው ወደ እውነተኛው መንገድ እንድትመጡና ማርያምንም በሆነችው ልክ እንድታከብሯት ያልሆነችውን በመስጠት አይደለም፣ የማይገባትን በመስጠት አይደለም። በቃ የሆነችውን እርሷ የጌታ እናት ነች፣ እርሷ ብጽዕት ነች፣ እርሷ ጌታን በድንግልና ወልዳለች፣ የአምላካችንና የጌታችን እናት ሆናለች። ከዚህ ውጪ ግን
እርሷ በእኛና በእግዚአብሔር መካከል ያለች መካከለኛ አይደለችም። አሁን እኮ እያደረጉ ያሉት በእኛና በእግዚአብሔር መካከል ያለች መካከለኛ ያደረጓት። በእኛና በእግዚአብሔር መካከል ያለች መካከለኛ። ሰው ወደ እግዚአብሔር ከሚጸልይ ወደ ጌታ ከሚጸልይ ወደ ማርያም ቢጸልይ ይመርጣል። የማርያምን ስም ቢጠራ ይመርጣል። እስኪ የትኛው ኦርቶዶክስ ነው? እስኪ በጌታ ልጠይቃችሁ፣ በኢየሱስ ስም ትጸልያላችሁ? በኢየሱስ ስም እግዚአብሔር ሆይ ይሄንን ነገር በኢየሱስ ስም አድርገው ብላችሁ ትጸልያላችሁ? በኢየሱስ ስም መጸለይ ይቀናችኋል? በኢየሱስ ስም አብን መለመን ይቀናችኋል? በኢየሱስ ስም ማመስገን ይቀናችኋል? ይመጣላችኋል? ጸሎት ላይ በኢየሱስ ስም የሚለው ቃል የማርያም ስም ነው የሚመጣላችሁ አይደል? ይሄ ማለት የኢየሱስን ክብር ለማርያም ሰጣችኋል ማለት ነው። ይሲ የጌታ የኢየሱስ ክርስቶስ ስም ሊያደርገው የሚችለውን ነገር ለማርያም ስም ሰጣችኋል ማለት ነው። ስለዚህ የማርያም ጠላት ሆናችኋል። የኢየሱስን ክብር የወሰደችው ማርያም የጌታ እናት ማርያም አይደለችም። ይልቁኑ የሰው አይምሮ የወለዳት የወንጌል ጠላት የጌታ የኢየሱስ ክርስቶስ ስም ተቃዋሚ ነች እንጂ የጌታ እናት አይደለችም። ስለዚህ የጌታ እናትን መጽሐፉ በሚላት ቃሉ በሚገልጣት መንገድ አስቀምጡ። በነገራችን ላይ ሐዋርያት አንድም ቦታ ላይ ስለ ማርያም አይሰብኩም ነበር። እንግዲህ ከሐዋርያት በላይ ማርያምን የሚያውቃት የለም አይደል? ከነ ዮሐንስ በላይ ወደ ቤቱ የወሰዳት፣ ከነ ጴጥሮስ በላይ አብረዋት የኖሩ፣ ከነሱ በላይ ማርያምን የሚያውቃል? አባ ሚካኤል፣ አባ ገብርኤል የሚባሉ ጳጳሳት ታምረ ማርያም ላይ ያሉት ማርያምን ያውቋታል? አያውቋትም። እነ ዮሐንስ በአካል አብረዋት ነበሩ። እነ ጴጥሮስ በአካል አብረዋት ነበሩ። ሐዋርያት በአካል ከእርሷ ጋር ነበሩ። በደንብ ነው የሚያውቋት። አንድም ቀን ግን ስለሷ ሰብከው አያውቁ። ሐዋርያት ሥራን አንብቡ። በእውነት ሐዋርያት ሥራን አንብቡ። ሐዋርያት ሥራ ላይ ሂዱና የሐዋርያት ስብከት ምን ነበር? የሐዋርያት አስተምህሮ ምን ነበር? አንድም ቦታ ላይ ሐዋርያት ሥራ ላይ ሐዋርያት ስለ ማርያም ሲሰብኩ አትመለከቱም። አንድም ቦታ ላይ የስብከታቸው መነሻና መድረሻ ኢየሱስ የሚለው ነበር። አሁን እናንተ የምታምኗት ማርያም የወንጌል ጠላት እንዴ! የወንጌል ጠላት ቤዛ የምትባል መድኃኒት የምትባል ሕይወት የምትባል ምስጋና የምትቀበል አምልኮ የምትቀበል ኃጢአተኛው የእግዚአብሔርን ሕግ ባይፈጽምም እንኳን የምታድን ይሄ እኮ የኢየሱስ ክርስቶስ ወንጌል ተቃዋሚ ክፉ መንፈስ የወለደው ትምህርት ነው። ክፉ መንፈስ የወለደው ትምህርት። ስለዚህ የማርያም ጠላቶች እናንተ ናችሁ። የጌታ እናትን ማርያም ትታችሁ አዲስ ማርያም የፈጠራችሁት። አዲስ ማርያም በጣም እርግጠኛ ነኝ ልንገራችሁማ፣ እናንተ አዲስ ማርያም ፈጥራችኋል። አዲስ ማርያም መጽሐፍ ቅዱስ ላይ የሌለች ማርያም፣ ፈርስት ሴንቸሪ ላይ የማትታወቅ ማርያም፣ ሰከንድ ሴንቸሪ ላይ የማትታወቅ ማርያም፣ አዲስ ማርያም፣ አንዳንዴ ደግሞ በሌላ ዓለም ላይ የማትታወቅ ኢትዮጵያ ውስጥ ብቻ የምትታወቅ አዲስ ማርያም ፈጥራችኋል። እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም አይደለችም። እንደውም ግልጽ እንዲሆንላችሁ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋት ማርያም ለመጽሐፍ ቅዱሷ ማርያም ጠላት ነች። የመጽሐፍ ቅዱሷ ማርያም ኢየሱስ መድኃኒት የምትል፣ እናንተ የፈጠራችኋት ማርያም መድኃኒት ነኝ የምትል፣ የመጽሐፍ ቅዱሷ ማርያም የልጇን አዳኝነት የምትመሰክር፣ እናንተ የፈጠራችኋት ማርያም አዳኝ ነኝ የምትል፣ የመጽሐፍ ቅዱሷ ማርያም ከሐዋርያት ጋር አብራ የምትጸልይ፣ እናንተ የፈጠራችኋት ማርያም ጸሎት የምትቀበል፣ የመጽሐፍ ቅዱሷ ማርያም እግዚአብሔርን የምታመልክ፣ እናንተ የፈጠራችኋት ማርያም ከአብ ከወልድ ከመንፈስ ቅዱስ ጋር አብራ አምልኮ የምትቀበል። ድርሳነ ኪዳነ ምሕረት እኮ አብ ወልድ መንፈስ ቅዱስ በሚመሰገኑበት ምስጋና አንቺን አመሰግንሻለሁ ይላል። ስለዚህ እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋትን ማርያም ተዋትና እግዚአብሔር የፈጠራትን መጽሐፍ ቅዱስ ላይ ያለችዋን ማርያምን እወቋት፣ ተዋወቋት። ክርስቲያን ነበረች፣ በመንፈስ ቅዱስ የተሞላች፣ እግዚአብሔርን የምታመልክ፣ ወንጌል የምትሰብክ፣ ለጌታ ለኢየሱስ ክርስቶስ ወንጌል የተለየች፣ የልጇ አዳኝነት የገባት
ብቸኛ መድኃኒት መሆኑን ተረድታ በአይሁድ ዘመን ኢየሱስን መከተል ዋጋ ቢያስከፍልም ዋጋ ለመክፈል የተዘጋጀች የኢየሱስ አገልጋይ ነበረች። ስለዚህ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። ተባረኩ ብሩኬ። ተባረክ ኤርሚ፣ ጌታ ኢየሱስ ይባርክ። እውነቱ ይሄ ነው። ወደ መጽሐፍ ቅዱሷ ማርያም መምጣት መቻል አለባችሁ። እነሱ የፈጠሯት ማርያም መጽሐፍ ቅዱስ የሚያውቃት ስላልሆነ። ሜላይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ሰላም ነው? ክብር ለኢየሱስ ይሁን። የማርያም ጠላት ማን ነው የሚል ነው ዛሬ ርዕሳችን። ሜላይ ምን ትለናለህ? የማርያም ጠላትማ ያው መናፍቃኖቹ ናቸው። ሌላ ማን ጠላት ሊሆን ይችላል? አንደኛው የነገረ ማርያም አስተማሪ ከጎን ያለና ኤርሚ እስቲ ያኔ እንዴት ነበር ነገረ ማርያም የምትሰብከው የነበረው? እንዴት ነበር የህዝቡን ልብ ትሰርቅ የነበረው? ኦ ማርያም በእንተ ዝና ፈቅረኪ ወናአበኪ ለፍ ስቴናት ቀስቅሰው ስለ ማርያም ሲሆን እኮ ኤርሚያስ ይስበክ ነበር የሚባለው በፊት። ስለ ማርያም ሲሆን በቃ አንድ ኤርሚያስ የሚሰብክ የለም ተብሎ ጠላት ነበር፣ የማርያም ጠላት ነበር በፊቱ ማንነቱ። የመጽሐፍ ቅዱሷ ማርያም ጠላት የመጽሐፍ ቅዱሷ ማርያም ጠላት ነበርና አሁን እንኳን የማርያም ወዳጅ ሆንክ። እውነት ነው። ማርያም ያኔ ተቀላቅለናል። ያኔ ቪዲዮ ቢኖር በጣም ጥሩ ነበር። በነገራችሁ ላይ ኤርሚያስ ስለ ማርያም ሲሰብክ ያኔ ካሜራ ኢትዮጵያ አልገባም ነበርና ካሜራ አልነበረም ኢትዮጵያ ውስጥ። እሱ ነገረ ማርያም ሲያስተምር በዛ ምክንያት አልተቀረጸም እንጂ እኔ በዘራ ያዕቆብ ጊዜ ነው እንደነበርኩት። እንግዲህ አንተ አልክ እንጂ ቢኖር ኖሮ ካሜራ በጣም አሪፍ ነበር የሆነት እዚህ ከፍተን እናየው ነበር። ማንማ ሁሉም ሲሰብክ ካሜራ አልነበረም። ቢኖር ኖሮ የስንቱ ጉድ ወጣ ነበር። ለማንኛውም ቅድም ያነሳው ፖይንት በጣም መሰረታዊ ነገር ነው። አንደኛው ማርያም በዚህ ዘመን ብትመጣ ኦርቶዶክስ ቤተክርስቲያን አትሄድም የሚለው በጣም ወሳኝ ነገር ነው። አስባል ማርያም ሲሰገድላት ምናምን ነገር ዝም ብላ ስትቀበል እንዴ በፍጹም አታረገው። ሲዘመርላት ምናምን በቃ ስትቀበል ማለት ነው። እና እንደዛ ብሎ ማሰቡ በጣም ትልቅ ነገር ነው። አሁን ማርያም በዚህ ዘመን ብትኖር የት ህብረት ታረግ ነበር የሚለው ነገር በጣም ወሳኝ ነገር ነው። በእርግጠኝነት የት እንደማታረግ እናውቃለን። ሌላኛው ነጥብ ደግሞ የሳምንት እንግዲህ ሰሞነ ሕማማት ተብሎ ሲታሰብ በጣም ብዙ ሰው ቤተክርስቲያኒቷ ኦርቶዶክሳን ኢየሱስን እያሰበች እንደሆነ ያስባልና ግን እውነታው ከዛ በዘለለ የኢየሱስን ሞት ደግሞ የሚቃወሙ ብዙ ነገሮችን በዚሁም ያነሳሉ። ኢቨን የሚነበበው መጽሐፍ ራሱ ግብረ ሕማማት የሚባለው መጽሐፍ በሚገርም ሁኔታ ኦልሞስት በየዕለቱ ያለው ግብረ ሕማማት በዕለትና በሰዓት የተከፋፈለ መጽሐፍ ነው እና በየዕለቱ ማርያም ያደረገችው ተአምር ብሎ ነው የሚጀምረው። ከዛ ላይ የኢየሱስ ተአምር ደግሞ ብሎ ይቀጥላል። ከዛ ማርያም ያደረገችው ተአምር ይላል። ከዛ ደግሞ ኢየሱስ ያደረገው ተአምር ይላልና በዚህ ሳምንት እንኳን ኢየሱስን ብቻውን አይደለም አስቡት፣ ማርያም ያደረገቻቸው ተአምራቶ እያሉ አንድ ላይ ነው የሚያስቡት ማለት ነውና ቤተክርስቲያኒቷ ኢየሱስን ለብቻው አታከብርም አታስብም ስንል በዚህም ሳምንት እንደዛ ነው የምታደርገው። በነገራችን ላይ በዚህም ሳምንት እንደዛ ነው የምታደርገው። ከውጪ ሲታይ እውነት ይመስላል አይደል? ደስ የሚል ነገር አለው ምናምን ስለ ኢየሱስ ያሰቡ ነው ምናምን። እነሱም ደግሞ ይላሉ አትረብሹን ምናምን ኢየሱስን ያሰብነው ነው በዝምታ ባርምሞ በስግደት በጸሎት
በጾም ግን እውነት እንደዛ ነው ወይ መጻፍቶቹ እንደዛ ናቸው የሚሉት ስንል በፍጹም አይደለም። እያንዳንዱ ዕለት ላይ ማርያም ያደረገችው ታምርም በዛው ላይ ይነበባል ማለት ነው ከታምረ ማርያም ውጪ። እና በጣም በሚገርም ሁኔታ ደግሞ እንደው በሌላ ቀን ኦርቶዶክስ ብትሆን እንደው ችግር የለውም እንደው በንጽጽር ነው የምላችሁ። በዚህ ሳምንት ግን በፍጹም ኦርቶዶክስ መሆን የሌለበት ሳምንት ቢሆን ይሄን ሳምንት ነው። ለምን ከተባለ ያው ፍትሐት የለም። ኦ ከሰርክ በዚህ ሳምንት ከሞትክ ከሰርክ ማለት ነው። እና ከዚህ ሳምንት ውጪ ቢያንስ ኦርቶዶክስ መሆን ያሰባችሁ ሰዎች ከዚህ ሳምንት ውጪ ሁኑ። ይሄ ሳምንት ይቅርባችሁ። ምንም ፍትሐት ሳይኖራችሁም ከኃጢአት አትፈቱም። እና በዚህ ሳምንት ውስጥ ኦርቶዶክስ ሆነ ከሞት ካለቀለ ማለት ነው። እና በተለይ አዲስ ገቢዎች አሁን ቲክቶክ ላይ ነን ያላችሁ ኦርቶዶክስ ለመሆን ዱብ የምትሉ በጊፍት የምታሟሙቁ ሰዎች እቺ ሳምንት ትለፋችሁ ግድ የላችሁም። እቺ ሳምንት ትለፋችሁና ከዛ ከማዕዶት ትጀምራላችሁ። ከዛኛው ሳምንት ትጀምራላችሁ። እንደዛ ሳይሻል አይቀርም። እንግዲህ እኛ ደስ የሚለው ነገር ስርየተ ኃጢአታችን በሰው እጅ አለመሆኑ በጣም ደስ ሊለን ያስፈልጋል። የሆነ ተቋም እሱ በፈለገው መንገድ የኃጢአት ስርየትን በዚህ ሳምንት ሰጣለሁ በዛ ሳምንት አልሰጥም እንኳን እግዚአብሔር በሰው እጅ ላይ አላስቀመጠው ስርየተ ኃጢአታችን እንጂ በጣም ሁላችንም ጉዱነን ነበር በዚህ ሳምንት። እና ጌታ መልካም ነው። ክርስቲያኖች ደስ ይበላችሁ። የናንተ ኃጢአትን የሚፈታው ሊቀ ካህኑ ኢየሱስ ነው። እሱ ደግሞ የሰሞነ ሕማማት ነው፣ የሳምንት ነው፣ የያኛው ሳምንት ነው ብሎ አይገፋችሁም ማለት ነው። ዛሬም ብትመጡ ከኃጢአት እስራት ሊፈታችሁ የታመነ ነው። የሃይማኖቱ ዓለም ግን እንግዲህ ስርየተ ኃጢአትን ዘግቶታል ማለት ነው። በዚህ ሳምንት የለም፣ በዚህ ሳምንት አይሰጥም። ስለዚህ ይሄ ራሱ የማንቂያ ደውል ሊሆንላችሁ ያስፈልጋል። ይሄ ራሱ የማንቂያ ደውል ሊሆን ያስፈልጋልና ኢየሱስ ሕማሙን የምናስብ ከሆነ ሕማሙን ስናስብ እኮ ምንድነው የምናስበው? እንዴት ከኃጢአት እንደፈታን እንዴት እንዳዳነን አይደል? የኛን ሕማም እንዴት እንደወሰደ በደላችን እንዴት እንደተሸከመ ኃጢአታችን እንዴት እንደተሸከመ ምን አስበት ሳምንት ነው መሆን ያለበት። እንደው መዳናችንን የበለጠ ምናጣጥምበት ደስ የሚለን ሳምንት ሊሆን ነው የሚገባውና በሃይማኖቱ ዓለም ላይ ግን ጭራሽ በተቃራኒ የኃጢአት ስርየት አይሰጣችሁ በዚህ ሳምንት ብትሞቱ ማለት ነው። እና ጆሮ ያለው ይስማ ማለት ፈልጋለሁ። እና የማርያም ጠላት ማን ነው ከተባለ የልጇ ጠላት የሆነ ሁሉ የማርያም ጠላት ነው። ኢየሱስን ያልተቀበለ ሁሉ የማርያም ጠላት ነው። ኢየሱስን ጌታ አድርጎ የነፍሱ ጌታ አድርጎ ያልተቀበለ እሱ የማርያም ጠላት ነው በዋነኝነት። ምክንያቱም ትክክለኛውን ኢየሱስ ካልያዛችሁ ትክክለኛውን ማርያምን አልያዛችሁ። ስለዚህ ማርያምን የማርያም ጠላት ስንል መጀመሪያ ልጇን ስላልተቀበላችሁ። ልጇን በትክክለኛ መንገድ የተቀበለ ሰው የማርያም ወዳጅ ነው። ማርያምን ደስ ነው የሚላት ምክንያቱም እሷ ልጇ የሷ ማዳኝ ስለሆነ ማለት ነው። ስለዚህ ልጇን አዳኝ አድርጎ የተቀበለ ሰው እሱ የማርያም ወዳጅ ይሆናል ማለት ነው። ልጇን ያልተቀበለስ የሚያሾፍ የኢየሱስ ክርስቶስ ሞት ከተክለ ሃይማኖት ተቅማጥ ጋር እኩል የሚያደርግ የኢየሱስን ቤዛነት ከተክለ ሃይማኖት መቃብር ጋራ በኩልነት ቤዛ አድርጎ የሚጠራ እሱ የልጇ ጠላት ነውና የማርያም ወዳጅ ሊሆን አይችልም። በፍጹም ሊሆን አይችልም። እና ትልቁ በሃይማኖቱ ዓለም የተሰራው ደባ ምንድነው? ነገረ ማርያም የሚባለው ትምህርት ነው። እንደው በዚህ አጋጣሚ የቴዲን መጽሐፍ ገዝታችሁ አንብቡ። መጽሐፍ ቅዱስ የማያውቀው ነገረ ማርያም የተሰኘ በጣም ጥሩ መጽሐፍ አዘጋጅቶልናል። እሱን መጽሐፍ ታነቡ እንዴት የሃይማኖቱ ዓለም መጽሐፍ ቅዱስን የማያውቀው ነገረ ማርያምን እንዴት አድርጎ እንዳደራጁት ማየት እንችላለን ማለት ነውና ሊትራሊ የሃይማኖቱ ዓለም የሰራት ማርያም እንደው ከመለኮት ብትበልጥ ነው እንጂ አታንስም። ከአምላክ ብትበልጥ ነው እንጂ አታንስም። አምላክ ያደረገው ማርያም ያላደረገችው ነገር የለም በኦርቶዶክስ። እስቲ ምን አለ? እግዚአብሔር ያደረገው ማርያም ያላደረገችው ነገር ምን አለ? ምንም የለም። መፍጠር ብትሉ ማርያምን ፈጥራለች። ማዳን ብትሉ ማርያምን ታድናለች።
ስለ ኃጢአተኞች መሞትም ብትሉ ማርያም ስለ ኃጢአተኞች ሞታለች። ከሞት መነሳት ብትሉ ማርያምም ከሞት ተነስታለች። ወደ ሰማይ ማረግ ብትሉ ማርያምም አርጋለች። እና ማራናታ ራሱ ሲሉ ኢየሱስን አይደለም ማርያምን ነው ነይ በደመና እያሉ የሚጠሩት ማለት ነው። ስለዚህ ኢየሱስ ያደረገው ማርያም ያላደረገችው ነገር ምንም የለም። እንደውም ይበልጣል። አንዳንዴ ራሱ ስናየው ማርያም ያደረገችው የተባለው ነገር እነሱ እንደሚናገሩት መምህራኖቿ ሰይጣን እንኳን ኢየሱስ ሲባል እንደ ማርያም አይፈራም አይደል? መምዘብን የተናገሩት አንድም እዚህ ቲክቶክ ላይ የምናውቃቸው መምህርም ኢየሱስ ካደረገው ይልቅ ማርያም ያደረገችው ተአምራት ይበልጣል ብሏል። ስለዚህ ማርያም እንደው ከኢየሱስ ቢያስበልጧት ነው እንጂ ከኢየሱስ የምታንስ ማርያም በሃይማኖቱ ዓለም የለችም። ስለዚህ የማርያም ጠላት ማን ነው ከተባለ 100% የሃይማኖቱ ዓለም እሱ የማርያም ወዳጅ ሳይሆን የማርያም ጠላት ነው ማለት እንችላለን። ሜቢ ኦርቶዶክሳዊ የሆነ ሰው ካለ በእናወራበት ጥሩ ነው የሚሆነው። ማርያም የሥላሴ መገኛ እኮ ነች። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለም እኮ ተብሏል። እንደዚህ ያሉ ሰዎች እኮ ዛሬም አገልጋይ ናቸው ታውቃለህ አይደል? ዋነኛ አገልጋይ ናቸው እንጂ እነሱ ናቸው እንጂ ዋና የሚባሉት አማድ የሚባሉት እነሱ ናቸው። ያው ረስተውት ከሆነ አንዴ ላስታውሳቸው ላሰማቸው። ረስታችሁት ከሆነ ማርያም ከሌለች እንዴ ይሰማል እንዴ ብሩኬ? ይሰማል ብሩኬ? ኤርሚ ትንሽ ከፍ ማለት ከቻለ ካልሆነ ግን ቆንጆ ነው ይሰማል። ድምጽ ይሰማል? እሺ ቆይ እናስታውሳቸው። ምንድነው የሚያምኑት? ማርያም ለሥላሴ ራሱ እኮ መገኛ ነች። ሥላሴ ራሱ ያለው ማርያም ስትኖር ነው። እግዚአብሔር ከሌለ ደግሞ ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ ከሌለ ደግሞ ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ሰማችሁ አይደለ? ስለዚህ የማርያም ጠላት እኚህ ናቸው። የማርያም ጠላት እኚህ ናቸው። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለም። ሥላሴ ከሌለ ዓለምም አልዳንም። መደምደሚያው ምንድነው? ያለው ወላዲተ አምላክ አማላጅነት ዓለም አይደለም። እኚህን መምህር ካላወቃቸዋቸው ዲያቆን እስቂያስ ይባላሉ። ካላወቃቸዋቸው ቲክቶክ ላይ በጣም ነው የሚያገለግሉት አሁን እና ምንም መናፍቃንም አይባሉም። ቤተክርስቲያኒቷም ይሄ ስህተት ነው አላለችም፣ ይታረምልኝም አላለችም። ምክንያቱም የቤተክርስቲያኒቷን ትምህርት ስለሚወክል ማለት ነው። ከዚህ በላይ የማርያም ጠላት ከወዴት ይመጣል? ለሥላሴ መኖር እንኳን መሰረቷ ማርያም የሆነችበት ማለት ነው። ይሄ እንግዲህ የማርያም ጠላት የሆነችው ማርያም እነሱ የፈጠሯት እነሱ የሰሯት ማርያም ማለት ነውና እነዚህ ናቸው የማርያም ጠላቶች። ተመለሱ። ኤርሚ አንዴ ግን ቪዲዮ እንድገመውና ማርያም ኢየሱስ የለም ነው አይደል የመጀመሪያው ንግግር? ቆይ ያለ ማርያም የሚሆን ነገር የለም። በነገር ላይ የተንሸዋረረ ሜሪዮሎጂ የተንሸዋረረ ክርስቲዮሎጂ ይፈጥራል። እንስማው። መሰረቱ ተናግሯል። ማርያም ከሌለች ጌታ ከሌለ ደግሞ ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ወዳጆቼ እናት ናቴዎስ ማለት ነው በዚህ ዘመን ቢኖሩ በእውነት ነው የምላችሁ። እናት ናቴዎስ ሌላውን ተውት። እናት ናቴዎስ በዚህ ዘመን ሜሎስ
እነ አትናቴዎስ በዚህ ዘመን ቢኖሩ ይሄን ትምህርት ሰምተው ምንድነው የሚያደርጉት? በጌታ በቃ ተውት። ሌላው አባቶቻችን እኔ እኮ አፖስቶሊክ ሰክሴሽን ሲሉ እኮ በጣም ነው የሚያስቀኝ። ሐዋርያዊ እንደዚህ አይነት ትምህርትና እንደዚህ አይነት አስተማሪ ይዘው እንደዚህ አይነት ትምህርት በጉያቸው ታቅፈው ሐዋርያዊ ቅብብሎሽ አለም ብለው በድፍረት ሲናገሩ በጣም ነው የሚያስቀኝ። እነ አትናቴዎስ ቢኖሩ የሚያወግዙት ሰባኪ ነበር ይሄ ሰባኪ። እነ ቄርሎስ ቢኖሩ የሚያወግዙት ሰባኪ ነበር። ግን ለወንጌል የሚጨነቅ ጳጳስ የለም በዚህ ዘመን ነገረ ክርስቶስ የሚያስጨንቀው የለም። የኢየሱስ ህልውና እንኳን ሰምተዋላል ብሩኬ? የኢየሱስ ህልውና እንኳን መሰረቷ ማርያም ነች። ማርያም ስትኖር ነው ኢየሱስ የሚኖረው። በመጀመሪያ የነበረው ቃል ዓለም ሳይፈጠር በፊት የነበረው ቃል ሁሉን በስልጣኑ ቃል ደግፎ የያዘው ያ ሎጎስ የተባለው አምላክ መሰረቱ እንኳን ማርያም ነች። ከአሪዮስ በምን ይለያል? ይሄ ከንስጥሮስ በምን ይለያል? ኢየሱስን ዝቅ የሚያደርግ የኢየሱስን ክብር እንኳን በዚህ ደረጃ አሪዮስ ከዚህ የተለየ ምን አለ? ከዚህ የተለየ ነገር እኮ አላለም። ሰውየው ያለውን እኮ ነው አሪዮስ ያለው። በቃ መነሻ አለው እኮ ነው ያለው። ስለዚህ በጣም ነው የሚያሳፍረው። እነዚህ ናቸው የማርያም ጠላቶች። በነገራችን ላይ አትናቴዎስ ቢኖሩ እንደዚህ አይነት ስብከትም ሲጀመር አያስቡትም ነበር። እንትን አለ አይደል? ድርሳነ ኪዳነ ምሕረት ወዳጅ ነው እንደውም ድርሳነ ኪዳነ ምሕረት ድርሳነ ኪዳነ ምሕረት ያንተ ወዳጅ እኮ ነው። ያንተ ነው እንጂ ወዴት ወስደብኛል ትላለህ። እስቲ ክፈተው። የለኝም የሚለው አረ ወክ ወደዛ የለኝም። እሺ እኔ ደግሞ ስቱዲዮን ያስቀመጥኩት አሁን ከተናገረው ሐሳብ ጋር አንድ ሚዛመድ ነገር ነበርና ድርሳነ ኪዳነ ምሕረት ላይ እሱን ሐሳብ እንድናየው ብዬ ነበር። በተለይም አሁን ከሚታሰበው ከኢየሱስ ሕማም ጋር በተገናኘ ድርሳነ ኪዳነ ምሕረት ምን ይላል የሚለው ሐሳብ በተለይ የኢየሱስ ሕማም እና የማርያም ሕማም የኢየሱስ ሞትና የማርያም መከራ የኢየሱስ መሰቀልና የማርያም ለቅሶ እኩል እንደሆኑ ድርሳነ ኪዳነ ምሕረት በደንብ አድርጎ ነው የሚናገረው። ስለዚህ ኢየሱስ ታመመልኝ ብቻ ሳይሆን ማርያምም አልቅሳልኛለች ነው የሚሉት ማለት ነው በዚህ አነጋገር። ምክንያቱም ሁለቱ ምንድናቸው? እኩል ናቸው። የኢየሱስ መስቀልና ወይም የኢየሱስ መከራና የማርያም ለቅሶ እኩል ናቸው ነው የሚለው። ኢየሱስን ለብቻው አይደለም የሚያስቡት፣ ሕማሙን ለብቻው አይደለም የሚያስቡት፣ ከማርያም ለቅሶ ጋራ ከማርያም እንባ ጋራ ነውና እንግዲህ ያስቡት የጌታችን የኢየሱስ ክርስቶስ ሕማም ለኛ ብሎ ነው የታመመው፣ ለኛ ብሎ ነው የቆሰለው፣ እኛን ለማዳን ነው። ይሄ የኢየሱስ ክርስቶስን ሕማም ከም ጋራ ነው እኩል ያደረጉት ከማርያም ለቅሶ ጋራ ማለት ነው፣ ከማርያም እንባ ጋራ። እና ይሄ በጣም ትልቅ ምንፍቅና ነው። ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ትኩረት አትሰጥም፣ ሌላ ነገር ላይ ነው ትኩረት የምትሰጠው። የዛሬው ዜና እንዴት አገኛችሁት? የጸናጽል በእናምን ከበሮ እያንዳንድሽ ከበሮ የምትጠቀሚ ካሁን በኋላ ዛሬ የተሰማውን ዜና እንዴት አገኛችሁት? አውርታችሁበታል እንዴ? አልሰማነውም። ላይ ቀሚስን ይጨምራል እንዴ? አረ ቀሚስን አይጨምርም። ቀሚሱን ማን ቀድሜ ላስመዘግብ ነው? ተርፋል። ቀሚስና መሰንቆ አልተናገሩም። እኔ ሁለቱን ቀድሜ ላስመዘግብ ነው። መሰንቆማ የብዙ ሰው እንጀራ ነው የሚዘጋው። አብዳል እንዴ? ቤተክርስቲያኒቷ እንግዲህ ዛሬ ያስመዘግባለች። ከበሮ፣ ጸናጽልና የመጽሐፍቶቹ ስም ግን አልተነገረም አይደል? 5 መጽሐፍ ነው የተባለው። ምን መጽሐፍ እንደሆነ በዝርዝር አልተነገረም። 5ቱ መጽሐፎች ምን እንደሆኑ እስቲ መስማታችን አይቀርም ነገር። እና እዚህ ላይ ነው ትኩረት የምታደርገው ቤተክርስቲያኒቷ፣ ከበሮ ጸናጽል ላይ ማስጠበቅ። የከበሮ ምንድነው የሚባለው? አቃቢ፣ የጸናጽል አቃቢ። እዚህ ላይ ነው ትኩረት የሚያደርጉት። እንደዚህ አይነት ሶት የሆነ ትምህርት የሰው ነፍስ የሚያጠፋ ትምህርት ተሸክሞ ግን የሚጨነቁት ምን ላይ ነው? ከበሮ ላይ፣ ጸናጽል ላይ እና መቋሚያም አለ አይደል? መቋሚያም አለ መቋሚያም አለ። በጣም እኮ ነው የሚገርመው።
ይሁና እኛ ሰው ላይ እንሰራለን ጥሩ ነው እነሱ እቃቸውን ያስጠብቁ እኛ ደግሞ ሰዎችን ለኢየሱስ ክርስቶስ እንማርካለን ማለት ነው ልዩነታችን በጣም ግልጽ ነው የኛ ፎከስ ሰው ነው የነሱ ፎከስ ደግሞ እቃ ነው እንትን አይላችሁም እኮ ነው በጣም ያሳዝነኝ ነገር ያው መንፈስ ቅዱስ ስለሌለ ነው የሆነ ሰው ከኦርቶዶክስ ወጣ ብለው አይጨነቁ ማለት አያዝኑ የሚጨነቁት የሆነ ጴንጤ ከበሯችንን መታ ብሎ ነው የሚጨነቁት የሆነ ሰው ከኛ ቤተክርስቲያን ጎደለ ብሎ አይጨነቁ የሆነ የጴንጤ አዳራሽ ውስጥ ጸናጸላችንን ያዙ መቋሚያችንን ያዙ ብሎ ነው የሚጨነቁት እና የራሱ ምንድነው የሚያሳየው ማለት ለሰው ደህንነት ማያስብ ቤተክርስቲያን ምን አይነት ቤተክርስቲያን በሰውኛ ኮስናስበው አንድ ሰው ካለበት ህብረት የሆነ ሰው ወጥቶ ሌላ ህብረት ውስጥ ሲገባ ወይም ደግሞ ልክ አይደለም ወደሚባለው ነገር ሲሄድበት ያዝናል እንዴት አድርጌ ላስመልስ እንዴት አድርጌ መማኖችን ላስጠብቅ ይላል አንድ ጤናማ የሆነ እረኛ ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ምንም አይመስላትም በጣም ምንም አይመስላትም ግን አላወቁትም እነሱ እቃውን ቢያስጠብቁ እየተቀየረ ያለው ህዝብ የሆነ ጊዜ ላይ የዛ እቃ ባለቤት ይሆናል ይሄ ደግሞ ማይቀር ጉዳይ ነው አይደል ማይቀር ጉዳይ ነው ቁጥሩ እየጨመረ ሲመጣ ህዝብ ጌታ የሚቀበለው ሰው ቁጥሩ እየጨመረ ሲመጣ ዛሬ ላይ የኛ ንብረት ነው ብሎ ያስመዘገቡት ነገር ነገ የዛ ህዝብ ንብረቱ ነው ይገኛል ማለት ነው ይገኛል ስለዚህ እኛ ሰው ላይ መስራታችንን አጥብቀን መበርታት ይኖርብናል